ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒቱን ጀምረን ነበር ራሽናል ኤክስፕሬሽንስ ኤንድ ራሽናል ፋንክሽንስ። ዛሬ ዲኮምፖዚሽን ኦፍ ራሽናል ኤክስፕሬሽንስ ኢንቱ ፓርሻል ፍራክሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዝን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዲኮምፖዚሽን አክቲቪቲ 2.5 ኮንሲደር ዘ ራሽናል ኤክስፕሬሽን x plus 1 over x square minus 3x plus 2 then factorize x square minus 3x plus 2 ይሄ ከታች ያለውን ማለት ነው። ሶ ሁሉ ጊዜ ፋክተራይዝ ስናደርግ ሲደመሩ ሁለት የሚሰጡን ሲባዙ ሁለት የሚሰጡን ስንደምራቸው ደግሞ ኔጌቲቭ 3 የሚሰጡን አትሊስት ለዚህ ኳድራቲክ ኤክስፕሬሽን ማለት ነው ማናማ ይሆናሉ ኔጌቲቭ 2 እና ኔጌቲቭ 1 ይሆናሉ ማለት ነው። ምክንያቱም ሁለቱን ስንደምራቸው ስንት ይሰጣናል? ኔጌቲቭ 3 ስንደምር ማለት ነው። ስናበዛቸው ደግሞ ፖዚቲቭ 2 ይሰጣናል። ስለዚህ ይሄንን በዚህ መልኩ ፋክተራይዝ ማድረግ እንችላለን። ኤክስ ማይነስ 2 ሲባዛ በኤክስ ማይነስ 1 ይሆናል ማለት ነው። ምናልባት ሌላኛው መንገድ ይሄ ነው። ኤክስ ስኩዌር ማይነስ 3ኤክስ ፕላስ 2 ከዚህ ላይ ኳድራቲክ ፎርሙላ እንጠቀማለን ማለት ነው። ኤ 1 ነው፣ ቢ ኔጌቲቭ 3 ነው፣ ሲ ደግሞ 2 ነው። ሶ ኤክስ ኢዝ ኢኳልስ ቱ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዘ ሆል ኦቨር 2a እንላለን። ሶ ቢ ኔጌቲቭ 3 ነው፣ ኔጌቲቭ ኦፍ ኔጌቲቭ 3 ፖዚቲቭ 3 ይሆናል። ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ኔጌቲቭ 3ን ስኩዌር ስናደርገው 9 ይሆናል። ማይነስ 4 ሲባዛ በኤ ኤ 1 ነው፣ ሲ ደግሞ 2 ነው። ሲባዛ በ2 ሲካፈል ለስንት? ለ2 ኤ 1 ስለሆነ ሶ ከዚህ ላይ ምን እናገኛለን? 3 ፕላስ ኦር ማይነስ 4 ሲባዛ በ2 8 ነው። 9 ሲቀነስ 8 1 ይሆናል። ከስኩዌር ሩት ውስጥ 1 ይወጣል ማለት ነው። ከስር ምን አለን? ዘ ሆል ኦቨር 2። ስለዚህ ተመልከቱ አሁን ይሄንን 3 ሲደመር 1 ኦቨር 2። ሌላኛው ደግሞ አማራጭ 3 ሲቀነስ 1 ሁለተኛ። ከዚህ ላይ 2 እናገኛለን። ከዚህ ላይስ 1 እናገኛለን። አሁን ኤክስ ኢዝ ኢኳልስ ቱ ነው። ኤክስ ኢዝ ኢኳልስ ቱ 2 ኤክስ ኢዝ ኢኳልስ ቱ 1። አሁን እንደዚህ እናርግ። ይሄን ቱ ወደዚህ ሳይድ እናምጣው። ምን ይሆናል? ኤክስ ማይነስ 2 ኢዝ ኢኳልስ ቱ 0 ይሆናል። ይሄኛውስ ኤክስ ማይነስ 1 ኢዝ ኢኳልስ ቱ 0 ይሆናል። አሁን እነዚህ ሁለቱን ነው የምንጠቀመው ማለት ነው። ይሄኛውንና ይሄኛውን ወደ 1 እናመጣለን። ስለዚህ ይሄ እኩል ይሆናል ኤክስ ሲቀነስ 2 ሲባዛ በኤክስ ሲቀነስ 1 አድርገን በዚህ መልኩ ፋክተራይዝ ማድረግ እንችላለን። ኤፊሽንት የሆነው ግን ቶሎ ብለን በአይናችን አይተን ስንደምር ይሄንን የሚሰጠን ስናባዛ ይሄንን የሚሰጠን የሚለውን ብዙ ጥያቄ ስትሰሩ ታመጡታላችሁ በልምድ። እሱኛው የተሻለ ኢፌክቲቭ ይሆናል ማለት ነው። ነገር ግን ኮምፕሊኬትድ የሚሆን ከሆነ ወደን ሳይሆን በግድ ወደዚህ እንመጣለን ማለት ነው። ቢ ላይ ደግሞ ሾውዛት ይለናል። ሾውዛት እንግዲህ ከዚህ በፊት ምን ሰርተናል? ሁለት ለምሳሌ 1 ኦቨር ኤክስ ወይም ፕላስ ኤክስ ፕላስ 5 ኦቨር ኤክስ ማይነስ እንደዚህ ይሄ ቢኖረን ይሄንን እንዴት እንደምንደምር እንደምናባዛ እንደምናካፍል አይተን ነበረ። አሁን ደግሞ እንደዚህ ሆኖ የተሰጠንን በዚህ መልኩ መጻፍ፣ ሁለት ቦታ መክፈል ማለት ነው። በመደመር አያይዘን ሊሆን ይችላል፣ በመቀነስ አያይዘን ሊሆን ይችላል። እንደዚህ ሁለት ቦታ መክፈል ማለት ነው። ይሄ ፓርሻል ፍራክሽን ይባላል። ፓርሻል ፍራክሽን በዚህ መልኩ የተሰጠንን ወዴት መቀየር? ወደ እነዚህ መቀየር ማለት ነው። በዚህ መልኩ ያው ኤክስፕሬሽኑ የተለያየ ይሆናል፣ ግን አላማው ይሄ ነው። ዞሮ ዞሮ የዚህ ክፍለ ጊዜ ማለት ነው። አሁን ሾው ለማድረግ ምንድነው የምናደርገው? ይሄንን እናበዛለን። የታችኛውን ኤልሲኤም ወሰድን ማለት ነው። ኤልሲኤም ወሰድን። ከዚህ በኋላስ ይሄን በዚህ ማባዛት ኔጌቲቭ 2 ሲባዛ በኤክስ ማይነስ 2 ከዛስ ይሄን ደግሞ በዚህ ማባዛት ያው ታውቁታላችሁ ብዬ ነው። ይሄንን ሰርተናል ከዚህ በፊት በነበረው ክፍለ ጊዜ ላይ ይሄ ይሆናል። እሺ እኩል ይሆናል። ይሄ የታችኛው ሲባዛ ምን ይሰጠናል? ኤክስ ስኩዌር ማይነስ 3ኤክስ ፕላስ 2 ይሄ ይሆናል። የላይኛውን ደግሞ እናብዛ። ኔጌቲቭ 2 ሲባዛ በኤክስ ኔጌቲቭ 2 ሲባዛ በኔጌቲቭ 2 ኔጌቲቭ 2 ኤክስ ሲደመር 4 ይሆናል። 3 ሲባዛ በኤክስ 3 ሲባዛ በኔጌቲቭ 1 3ኤክስ ማይነስ 3 ይሆናል ማለት ነው። ማይነስ 3 እሺ የሚቃለላል እዚህ ጋር ተመልከቱ። እነዚህ ሁለቱን ስንደምር 3x ማይነስ 2x ኤክስ ይሆናል። እነዚህ ሁለቱንስ
4 ሲቀነስ 1 4 ሲቀነስ 3 1 ይሆናል። ኦቨር ምን ኤክስ ስኩዌር ማይነስ 3x ፕላስ 2 አያችሁ ከዚህ ጋር ተመሳሳይ ሆነ ማለት ነው። ተመሳሳይ ሆነ። ስለዚህ ሾው አደረግን። In activity 2.5 the fractional expressions negative 2 over x minus 1 እና 3 over x minus 2 are called partial fractions. Partial fraction. And writing x plus 1 over x square minus 3x plus 2 as በዚህ መልኩ መጻፍ ማለት ነው is decomposing the given expression as sum of partial fractions. Decompose ማድረግ ምን ማለት ነው? ዲኮምፖዝ ማድረግ ማለት በዚህ መልኩ የተሰጠንን ወደ እነዚህኛዎቹ ፓርሻል ፍራክሽን መቀየር ማለት ነው። ዲኮምፖዚንግ እንለዋለን። The main objective in this discussion is to determine how to write a given rational expression as a sum of partial fractions. The idea of writing rational expression as a sum of partial fractions is important, especially in a branch of mathematics called calculus. And you will be introduced to the topic calculus in grade 12. ለምሳሌ እንደዚህ አይነት ነገር አለ። ኢንተግሬሽን የሚባላል 12ኛ ክፍል ላይ 1 over x dx ያው ሐሳቡን እንድትረዱት ነው። ይሄ ከሆነ ከዚህ ውስጥ ሲወጣ ln x ይሆናል። ln x ይሆናል። አንዳንዴ ደግሞ እንደዚህ ይሆናል 1 over x square minus x minus 2 በዚህ መልኩ ይሰጠናል። ይሄ ኢንተግሬሽን ማለት ነው። ይሄ አሁን እንደዚህ ባለበት ሁኔታ ኢንተግሬት ማድረግ ያስቸግራል። ስለዚህ ምን እናደርጋለን ማለት ነው? ኢንተግሬሽን ኦፍ 1 over የዚህ ይሄ ዲኮምፖዝ ሲደረግ የሚሰጠንን እናያለን ማለት ነው። x minus 2 plus 1 over x plus 1 dx አያችሁ ወደዚህ ያመጣ ነው። በዚህ አሁን ሁለት ቦታ ከፈል ነው በዚህ መልኩ ማለት ነው። ከዚህ በኋላ 1 over x minus 2 dx plus 1 over x plus 1 dx ይሄውን ከዚህ በኋላ ኢዚሊ ኢንተግሬት መደረግ ይችላል ማለት ነው። እንደዚህ ባለበት ሁኔታ ግን ኢንተግሬት ለማድረግ ያስቸግራል። ነገር ግን ፓርሻል ፍራክሽን ተጠቅመን ወደ እነዚህ ወደ ሁለቱ ከቀየር ነው በኋላ ይሄም ኢዚሊ ምን መደረግ ይችላል? ኢንተግሬት መደረግ ይችላል። ኢንተግሬሽን ምንድነው? አትጨነቁ እሱ ላይ። ነገር ግን ካልኩለስ ላይ እንዴት ሊጠቅመን ይችላል ለሚለው አትሊስት አንድ ምሳሌ ነው እየሰጠኋችሁ ያለሁት። ዲፊኒሽን 2.4 two polynomials p of x and q of x are equal እንግዲህ ሁለት የተሰጡ ፖሊኖሚያሎች እኩል ናቸው የምንለው መች ነው? ዲግሪው ተመሳሳይ ሲሆን ሌላ terms of the same degree in both polynomial have equal coefficients። ይሄ ማለት ምን ማለት ነው? x square plus 6x plus 7 ቢሆን x square plus 6x plus 7 ይሄ ቢኖረን same ዲግሪ ትልቁ ዲግሪ ማለት ነው። እነዚህ ሁለቱ እኩል መሆን አለባቸው። ሲቀጥል ኮኤፊሽንቶቹ የዚህ ኮኤፊሽንት ከዚህ ጋር የዚህ ፓወር 1 ነው አይደለ? ሶ የዚህ ኮኤፊሽንት ከዚህ ጋር ኮንስታንት ተርሙ ከኮንስታንት ተርሙ ጋር እኩል ከሆነ እነዛ ሁለት ፖሊኖሚያሎች ምን ናቸው ማለት ነው? ኢኳል ናቸው እንላለን። በኤግዛምፕል እናጠናክረው። ኤግዛምፕል 1 ሌት p of x ይሄ ቢሆን እና q of x ደግሞ ይሄ ቢሆን find the values of the constants a b and c if p of x is equals to q of x for all x an element of real number ይለናል ማለት ነው። ሶ አሁን እንደምናደርገው ፓወሩን እናያለን። የዚህ ፓወር ስንት ነው? 3 ነው። እዚህ ውስጥ መተን ፓወሩ 3 ይሆነ እናያለን። ይሄ ያለ ስለዚህ ከዚህ ላይ ምን መረዳት እንችላለን? b 3 ነው ብለን መናገር እንችላለን ማለት ነው። ምክንያቱም የኤክስ ኪዩብ ኮኤፊሽንት እዚህ ጋር 3 ነው፣ እዚህ ጋር b ነው። ሁለቱ ፖሊኖሚያሎች እኩል ስለሆኑ የb ቫልዩ 3 ይሆናል ማለት ነው። አሁን ደግሞ ወደ ስኩዌሩ እንሂድ። እዚህ ጋር ተመልከቱ። የኤክስ ስኩዌር ኮኤፊሽንት እዚህ ጋር 5 ነው፣ እኩል ይሆናል እንበል። ኤክስ ስኩዌር እዚህ ጋር ኮኤፊሽንቱ a ያለ አላበቃም። እዚህ ጋር ደግሞ ስንት አለ? 5 ፖዚቲቭ 5። ስለዚህ እዚህ ጋር +5 እንላለን ማለት ነው። ከዚህ ላይ ለኤ ሶልቭ ስናደርግ ኤ ስንት ይሆናል? 0 ይሆናል። ኤ 0 ይሆናል ማለት ነው። እሺ ሌላ ሲ ደግሞ ከቁጥር ውጪ ለብቻው የተጻፈ ማለት ነው። ስለዚህ ሲ እኩል ይሆናል እዚህ ጋር ከኤክስ ውጪ ለብቻ የተጻፈ ቁጥር 4 ነው። 4 ይሄ ይመጣል ማለት ነው። ስለዚህ ከዚህ ላይ a = 0 b = 3 c = 4 ብለን ማስቀመጥ እንችላለን። Definition 2.5 A rational expression p of x over q of x is called
proper rational expression if the degree of p of x is less than degree of q of x. otherwise it is called an improper fraction። እንግዲህ ወደ ራሽናል ራሱ ባንገባ ቁጥርን ብንወስድ ይሄ ለምሳሌ 1/2 ቢሆን ይሄ ምንድነው ፕሮፐር ፍራክሽን ነው። ፕሮፐር ፍራክሽን ምክንያቱም ኒውመሬተሩ ከዲኖሚኔተሩ ስለሚያንስ ማለት ነው። ይሄ ፕሮፐር ፍራክሽን ነው። አሁን ወደ ራሽናል ኤክስፕሬሽን ደግሞ ስንመጣ ፕሮፐር ራሽናል ኤክስፕሬሽን እንለዋለን። መች ማለት ነው? ዲግሪ ኦፍ ፒ ኦፍ ኤክስ ይሄ ላይኛው ማለት ነው ከዲግሪ ኦፍ ኪው ኦፍ ኤክስ የሚያንስ ከሆነ ፕሮፐር እንለዋለን። ከዛ ውጪ ግን እኩል የሚሆን ከሆነና እንደ ኤክስ ፕላስ 1 ኦቨር ኤክስ ፕላስ 6 ወይም ኤክስ ስኩዌር ፕላስ 5 ኦቨር ኤክስ ፕላስ 10 የዚህ አይነት የሚሆን ከሆነ እነዚህ ምንድናቸው? ኢምፕሮፐር ራሽናል ኤክስፕሬሽንስ እንላቸዋለን። ኢምፕሮፐር እኩል ነው። እዚህ ጋር ደግሞ የላይኛው በልጧል ጭራሽ። እነዚህ ሁለቱ ምንድናቸው? ኢምፕሮፐር ራሽናል ኤክስፕሬሽን ናቸው። ፕሮፐር የሚሆን ከሆነ ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 1 አያችሁ ምን ሆነ? የታችኛው ከላይኛው በልጧል ማለት ነው። ኤክስ ዘ ፓወር ኦፍ 10 ፕላስ 5 ኦቨር ኤክስ ዘ ፓወር ኦፍ 11 ማይነስ 50 እንደዚህም ቢሆን እዩ ይሄኛው 10 ነው፣ ይሄኛው 11 ነው። ይሄ ምንድነው? ፕሮፐር ነው ማለት ነው። ኖት ዛት ጊቨን አን ኢምፕሮፐር ራሽናል ኤክስፕሬሽን አሁን ኢምፕሮፐር የሆነ ራሽናል ኤክስፕሬሽን ከተሰጠን በዚህ ፎርም ማለት ነው ዩዚንግ ሎንግ ዲቪዥን ኦፍ ፖሊኖሚያል ኤክስፕሬሽን ዊ ካን ራይት ኢት አስ p of x over q of x is equals to f of x plus r of x over q of x, where f of x and r of x are polynomial expressions and the degree of r of x is less than the degree of q of x. And example ወስጄ ላሳያችሁ እዚህ ጋር x square plus 2x plus 1 over እንበል እዚህ ጋር እንግዲህ x plus 5 ይሄ ቢሆን እንግዲህ ይሄ ነገር ኢምፕሮፐር ነው። ኢምፕሮፐር ነው ለምን? የላይኛው ዲግሪ ስለሚበልጥ ማለት ነው። አሁን ምን እናደርጋለን? ሎንግ ዲቪዥን እንጠቀማለን። በዚህ መልኩ ኤክስ ስኩዌር ፕላስ 2x ፕላስ 1 ይሄን ለማን እናካፍላለን? ለኤክስ ፕላስ 5 እናካፍላለን። እዚህ ጋር እንቆርጣለን። ኤክስ ስኩዌር ሲካፈል ለኤክስ ለዚህ ለመጀመሪያዋ ማለት ነው ስንት ጊዜ ይደርሳል? ኤክስ ጊዜ ኤክስ እንላለን። ከዛስ እዚህ ጋር ደግሞ እናባዛለን ልክ ቁጥር እንደምናካፍለው ማለት ነው። 80 ሲካፈል ለ3 ብንባል እዚህ ጋር ቆርጠን 8 ሲካፈል ለ3 ሁለት ጊዜ ከዛስ 2 ሲባዛ በ3 እንላለን 6 እናቀናንሳለን እያልን እንደምንሄደው ማለት ነው። ኤክስ ሲባዛ በኤክስ ኤክስ ስኩዌር ይሆናል። ሲደመር ይሄ ፖዚቲቭ ስለሆነ ኤክስ ሲባዛ በ5 5 ኤክስ ይሆናል። አሁን ምን እናደርጋለን? ይሄንንም በኔጌቲቭ ይሄንንም በኔጌቲቭ እናበዛለን። ይሄ ምን ይሆናል? ይሄ በዚህ ይጠፋል። 2x ሲቀነስ 5x ኔጌቲቭ 3x ይሆናል ሲደመር 1። አሁን ኔጌቲቭ 3xን ደግሞ እንደገና ለማን እናካፍላለን? ለኤክስ። ከዚህ ላይ ምን እናገኛለን? ኔጌቲቭ 3ን እናገኛለን። እዚች ጋር ማይነስ 3 እንላለን። አሁንም ደግሞ እናባዛለን። ኔጌቲቭ 3 ሲባዛ በኤክስ ኔጌቲቭ 3x ይሆናል። ኔጌቲቭ 3 ሲባዛ በ5 ኔጌቲቭ 15 ይሆናል። አሁን ምን እናደርጋለን? በፖዚቲቭ እና በኔጌቲቭ እናበዛለን ለማቀናነስ ማለት ነው። ይሄ ፖዚቲቭ ይሆናል፣ ይሄ ፖዚቲቭ ይሆናል። ከዚህ ላይ ምን እናገኛለን? ይሄ በዚህ ይጠፋል። 1 ሲደመር 15 16 ይሆናል። ኤክስ ስኩዌር ፕላስ 2x ፕላስ 1 ኦቨር ኤክስ ፕላስ 5ን በዚህ መልኩ መጻፍ እንችላለን። ይሄ እኩል ይሆናል እቺ ኤፍ ኦፍ ኤክስ የተባለችው እቺ ትሆናለች ኤክስ ማይነስ 3 ፕላስ እቺ አር ኦፍ ኤክስ ሪሜንደር ማለት ናት። ቀሪው ስንት ነው? 16 ኦቨር ኪው ኦፍ ኤክስ ከስር ያለው ማለት ነው። ይሄ ኤክስ ፕላስ 5 ይሄንን ነው እንግዲህ እያወራን ያለው ማለት ነው። አንድ ኢምፕሮፐር ራሽናል ኤክስፕሬሽን ከተሰጠን ሎንግ ዲቪዥን ተጠቅመን በዚህ መልኩ ልንጽፈው እንችላለን ማለት ነው። በዚህ መልኩ አያችሁ እዚህ ጋር ያለው ይሄኛው ምን ሆነ? ኢምፕሮፐር ፍራክሽን ሆነ ማለት ነው። ኢምፕሮፐር rational expression. Example, write the rational expression ይሄንን ማለት ነው in the form of f of x plus r of x over q of x, where f of x and r of x are polynomial expressions and the degree of r of x is less than the degree of q of x. ምንም እናደርገው ነገር የለም። አሁን ይሄኛው ፓወር ስለበለጠ ወዴት ነው የምንሄደው ማለት ነው? ወደ ሎንግ ዲቪዥናችን እንሄዳለን። ሲምፕል ነው በጣም 5x cube plus 7x square plus 5x plus 9
ሲካፈል ለኤክስ ስኩዌር ፕላስ 1 እንላለን። ከዚህ በኋላ እዚህ ጋር እንቆርጣለን እንደተለመደው ማለት ነው። 5x ኪዩብ ሲካፈል ለኤክስ ስኩዌር ይሄ ስንት ጊዜ ይደርሳል? 5x ጊዜ ማለት ነው። ስለዚህ እዚህ ጋር 5x እንላለን። ከዛስ ወደዚህ ደግሞ ያው ማባዛት ነው ተባብለናል። 5x ሲባዛ በኤክስ ስኩዌር 5x ኪዩብ ይሆናል። ፕላስ 5x ሲባዛ በአንድ 5x ይሆናል። 5x ይሆናል። ከዚህ በኋላ ምን እናደርጋለን? መቀነስ ማቀናነስ። እቺ ኔጌቲቭ ትሆናለች፣ እቺም ኔጌቲቭ ትሆናለች ማለት ነው። እሺ ተመልከቱ፣ ይሄ በዚህ ይቃለላል። ትልቅ ፓወር ያለው ይሄ ነው። 7x ስኩዌር ሲቀነስ እዚህ ጋር እነዚህን አናቀናንስም ምክንያቱም ፓወሩ ተመሳሳይ ስላልሆነ። እዚህ ጋር ስንመጣ ግን 5x አለ ፖዚቲቭ፣ እዚህ ጋር ኔጌቲቭ 5x አለ። ሶ ይሄ በዚህ ይቃለላል ማለት ነው። ማ ይቀራል? ፕላስ 9 ይሄ 9 ቀረ ማለት ነው። አሁን ደግሞ ምን እናደርጋለን? 7x ስኩዌር ሲካፈል ለኤክስ ስኩዌር እንላለን። ስንት ጊዜ ይደርሳል? 7 ጊዜ ይደርሳል። 7 ጊዜ። ስለዚህ እዚህ ጋር እንመጣና ፕላስ 7 እንላለን። እንደተለመደው ደግሞ እናበዛለን። አሁን 7 ሲባዛ በኤክስ 7x ስኩዌር ይሆናል። 7 ሲባዛ በአንድ 7 ይሆናል ማለት ነው። አሁን ምን እናደርጋለን? ማቀናነስ። እሺ ማይነስ ትሆናለች፣ እሺ ደግሞ ማይነስ ትሆናለች ማለት ነው። ይሄ በዚህ ይቃለላል። 9 ሲቀነስ 7 2 ይሆናል። ይሄ ቀሪያችን ነው ማለት ነው። ስለዚህ አሁን 5x ኪዩብ ፕላስ 7x ስኩዌር ፕላስ 5x ኦቨር እዚህ ጋር 9 አለች ኦቨር ኤክስ ስኩዌር ፕላስ 1ን እንዴት ልንጽፍ እንችላለን? ይሄ ያለ ኮሸንት ድርሻው ማለት ነው 5x ፕላስ 7 እንላለን። ፕላስ አሁን ደግሞ አር ኦፍ ኤክስ ኦቨር ኪዩብ ኦፍ ኤክስ ልንጽፍ ነው። ሪሜይንደር አር ኦፍ ኤክስ ቀሪያችን 2 ነው። ኦቨር ራሱ ከስር ያለውን ነው የምንወስደው ኤክስ ስኩዌር ፕላስ 1 ይሄ ይሆናል ማለት ነው። ስለዚህ በዚህ መልኩ ያው በታዘዝነው መሰረት በዚህ መልኩ መጻፍ እንችላለን ማለት ነው። ይሄ ይሆናል። In writing a given rational expression as a sum of partial fractions, it is always important to factorize a polynomial expression into a product of polynomial expressions of a smaller degree whenever possible. ምሳሌ ልስጣችሁ እዚህ ጋር x plus 1 እንበል over x square plus 5x plus 6 ይሄ ቢሆን ማለት ነው። ሁልጊዜ ምን ማድረግ አለብን? ፋክተራይዝ ኢፍ ፖሲብል whenever possible ነው የሚለን x plus 1 ኦቨር ይሄ ከታች ያለው ምን መደረግ አለበት? ፋክተራይዝ መደረግ አለበት። x plus 2 ታይምስ x plus 3 በዚህ መልኩ ፋክተራይዝ መደረግ አለበት ማለት ነው። ሶ አሁን የዚህ ዲግሪ 2 ነበረ ኢንቱ ስሞለር ዲግሪ ነው አያችሁ ፋክተራይዝ ያደረግናቸው። ይሄንን ነው እያወራ ያለው ማለት ነው። እሺ the following theorem is important in factorizing polynomial into a product of polynomials of a smaller degree. ቴረሙን እንየው። Theorem 2.1 any non-constant polynomial expression with real coefficients can be factorized as a product of linear and or irreducible quadratic factors with the possibility of some powers. እንግዲህ ይሄ ምንም የተለየ ነገር የለውም። አንድ ነን ኮንስታንት የሆነ ፖሊኖሚያል ኤክስፕሬሽን ቢሰጠን እሱን ፋክተራይዝ ማድረግ እንችላለን ነው። as a product of linear ሊሆን ይችላል ወይም linear times irreducible quadratic factors ሊሆን ይችላል። እንደገና የሆነ ፓወርም ሊኖራቸው ይችላል። ዞሮ ዞሮ ዲቴይል ስንገባበት በኤግዛምፕል እያየ ነው ስንሄድ ሞር ግልጽ ይሆናል። ኤግዛምፕል 3 ፋክተራይዝ ኢች ኦፍ ዘ ፎሎዊንግ ፖሊኖሚያልስ ኢፍ ፖሲብል። እንግዲህ ተመልከቱ ይሄ ማለት ነው ብዙ ጊዜ ፋክተራይዝ አድርገናል። ይሄንን ሲባዙ 6 የሚሰጡን ሲደመሩ ደግሞ 5 የሚሰጡን ማን ናቸው? 2 እና 3 ናቸው። ስለዚህ ይሄ እኩል ይሆናል x plus 2 ታይምስ x plus 3 ይሆናል። ይሄን አላስታውስም የምትሉ ከሆነ ደግሞ ኳድራቲክ ፎርሙላ መጠቀም ትችላላችሁ። እሺ ቢ ላይ ደግሞ ይሄ ተሰጥቶናል። ሶ እንደዚህ ደግሞ ፓወሩ ከ2 በላይ ሲሆን በአይናችን አይተን ፋክተራይዝ ማድረግ የምንቸገር ከሆነ ራሽናል ሩት ቴስት እንጠቀማለን። በዚህ ኬዝ አሁን ስንት አለን? 6 ወይም ኔጌቲቭ 6 6ን እንውሰድ። የ6 ፋክተሮች ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ፕላስ ኦር ማይነስ 3 ፕላስ ኦር ማይነስ 6 ራሱ ይሆናል ማለት ነው። አሁን በየተራ እነዚህን እያስገባን ቼክ እናደርጋለን። ለምሳሌ አንድን ብተካ 1 ኪዩብ ማይነስ 4
ሲደመር 7 ሲቀነስ 6 ይሄ 0 ይመጣል አይመጣም። ኔጌቲቭ 1ን እንተካ። ኔጌቲቭ 1ን እዚህ ጋር ስንተካ ኔጌቲቭ 1 ሲቀነስ 4 ሲቀነስ 7 ሲቀነስ 6 ይሄም 0 አይመጣም። ቀጥሎ 2ን ደግሞ እንተካ። 2 ኪዩብ ሲቀነስ 4 ሲባዛ በ2 ስኩዌር ሲደመር 7 ሲባዛ በ2 ሲቀነስ 6 2 ኪዩብ 8 ነው ሲቀነስ 2 ስኩዌር 4 ነው 4 ሲባዛ በ4 16 ይሆናል። ሲደመር 7 ሲባዛ በ2 14 ሲቀነስ 6 እነዚህ ሁለቱን ስንደምር 22 እናገኛለን። ሲቀነስ እነዚህ ሁለቱን ስንደምር ደግሞ 22 እናገኛለን። ሶ የዚህ ውጤት ምን ይሆናል? 0 ይሆናል ማለት ነው። አሁን ደስ የሚለው አንዷን ሩት ካገኘን ሌላውን ማግኘት ቀላል ይሆናል ማለት ነው። አሁን 2x = 2 ይሄን የዚህ 0 ከሆነ አስ ኤ ፋክተር በዚህ መልኩ እንጽፈዋለን ማለት ነው። በዚህ መልኩ ከኤክስ ጋር እያይዘን ኤክስ ማይነስ 2 የዚህ ፋክተር ነው ማለት እንችላለን። ከዚህ በኋላ ምን እንደምናደርገው ሎንግ ዲቪዥን ነው የምንጠቀመው። ኤክስ ኪዩብ ማይነስ 4x ስኩዌር ፕላስ 7x ማይነስ 6 ለማን እናካፍለዋለን ማለት ነው? ይሄንን ለኤክስ ማይነስ 2 እናካፍላለን። እዚህ ጋር እንቁረጠው። ኤክስ ኪዩብ ሲካፈል ለኤክስ ስንት ጊዜ ይደርሳል? ኤክስ ስኩዌር ድረስ ኤክስ ስኩዌር ጊዜ። ስለዚህ እዚህ ጋር ኤክስ ስኩዌር እናርግ። ከዛስ ይሄንን ማብዛት ማለት ነው ወደዚህ ልክ ቁጥር እንደምናካፍለው ኤክስ ስኩዌር ሲባዛ በኤክስ ኤክስ ኪዩብ ይሆናል። ኤክስ ስኩዌር በኔጌቲቭ 2 ኔጌቲቭ 2 ኤክስ ስኩዌር ይሆናል። አሁን ምንድነው የምናደርገው? በኔጌቲቭ ማባዛት። ይሄ ኔጌቲቭ ይሆናል፣ ይሄ ፖዘቲቭ ይሆናል። ሶ ይሄ በዚህ ይጠፋል ማለት ነው። ኔጌቲቭ 4x ስኩዌር ሲደመር 2x ስኩዌር ኔጌቲቭ 2x ስኩዌር ሲደመር 7x ሲቀነስ 6 ይሆናል። አሁን ደግሞ እዚች ጋር መተን እንቆርጣለን። ኔጌቲቭ 2x ስኩዌር ሲካፈል ለኤክስ ስንት ጊዜ ይደርሳል? ኔጌቲቭ 2x ጊዜ። እዚች ጋር ማይነስ 2x እንበል እና ብዛ። አሁንም እንደተለመደው ኔጌቲቭ 2x ሲባዛ በኤክስ ኔጌቲቭ 2x ስኩዌር ይሆናል። ኔጌቲቭ 2x ሲባዛ በኔጌቲቭ 2 ፖዘቲቭ 4x ይሆናል ማለት ነው። እሺ አሁን በኔጌቲቭ እናበዛለን። ይሄ ምን ይሆናል? ፖዘቲቭ ይሆናል። ይሄኛው ግን ኔጌቲቭ ነው የሚሆነው። ስለዚህ ይሄንን በዚህ መልኩ ማቃለል እንችላለን። 7x ሲቀነስ 4x 3x ይሆናል ሲቀነስ 6 3xን ደግሞ 3xን ለኤክስ ስናካፍል ስንት ጊዜ ይደርሳል? 3 ጊዜ ይደርሳል። 3 ጊዜ። ስለዚህ እዚህ ጋር ፕላስ 3 እንላለን። ፕላስ 3 3 ሲባዛ በኤክስ 3x ነው። 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ነው። ሶ ይሄን ስናቀናንስ 0 አገኘን ማለት ነው። 0 አገኘን። አሁን እንዴት ነው አያይዘን የምንጽፈው የሚለውን ደግሞ እኒ ሶ አሁን x ኪዩብ ማይነስ 4x ስኩዌር ፕላስ 7x ማይነስ 6 እኩል ይሆናል x ማይነስ 2 ሲባዛ በምን? በዚህ ማለት ነው በኮሸንቱ x ስኩዌር ማይነስ 2x ፕላስ 3። አሁን እዚህ ደረስን። ይሄን ደግሞ ስናይ ይሄ ምንድነው? ኳድራቲክ ነው አይደለ? ይሄ ኳድራቲክ ነው። ይሄ ፋክተራይዝ ይሆናል አይሆንም የሚለውን ቼክ እናድርግ። b ስኩዌር ማይነስ 4ac ሌስ ዛን 0 የሚሆን ከሆነ ፋክተራይዝ አይሆንም ወይም ይሄ ኢሪዲዩሲብል ይሆናል ማለት ነው። ሶ b ስንት ነው? ኔጌቲቭ 2 ነው። ኔጌቲቭ 2ን ስኩዌር ስናደርገው 4 ይሆናል። ማይነስ 4 ሲባዛ a 1 ነው፣ c 3 ነው። ሶ ይሄ 4 ሲቀነስ 12 ኔጌቲቭ 8 which is less than 0። ከዚህ በላይ ምን መሆን አይችልም ማለት ነው። ሪዲዩስ ሊደረግ ስለማይችል በዚሁ መልኩ እንተዋለን ማለት ነው። ይሄ ፋክተራይዝ ሲደረግ x ማይነስ 2 ሲባዛ በx ስኩዌር ማይነስ 2x ፕላስ 3 ይሆናል ማለት ነው። ኤክሰርሳይዝ 2.4 ዲተርማይን ዘ ኮንስታንትስ a b c and d if the polynomial ይሄና ይሄ ማለት ነው እኩል ከሆኑ ይለናል። እሺ አሁን ፓወር ኦፍ 5 ያላቸውን እኒ ይሄ ያለ ሶ a እኩል ይሆናል። እዚህ ጋር ፓወር ኦፍ 5 ያለው ይሄ ነው አይደለ? ይሄ ተርም ነው። ስለዚህ a ስንት ይሆናል? 2 ይሆናል ማለት ነው። ያው ሌላ x ዘ ፓወር ኦፍ 5 ስለሌለ ማለት ነው። ዘ ፓወር ኦፍ 4 ላይ ደግሞ እንምጣ። ሶ እዚህ ጋር 5 አለን እኩል ይሆናል። ዘ ፓወር ኦፍ 4 ሌላ የለም። እዚህ ስንመጣ ዘ ፓወር ኦፍ 4 ይሄ ነው። ይሄ ተርም ነው ማለት ነው። ሶ ኮኤፊሽንቱ b ነው። b 5 ይሆናል ማለት ነው። አሁን ደግሞ c ላይ እንምጣ። እዚህ ጋር c እኩል ይሆናል የx ኪዩብ ኮኤፊሽንት ማለት ነው። x ኪዩብ እዚህ ውስጥ የለም። ስለዚህ 0 እንላለን ማለት ነው። ከሌለ ምንም ማድረግ አንችልም። እሺ ፋይናሊ ዲ ቀረን። ዲ ደግሞ ከኤክስ ውጪ የተጻፈ ነው።
ከኤክስ ውጪ እዚህ ጋር ኮንስታንት ተርሙ ኔጌቲቭ 4 ነው። ይህ ኔጌቲቭ 4 ይሆናል ማለት ነው። a is equals to 2 b is equals to 5 c is equals to 0 d is equals to -4 ይሆናል ማለት ነው። ሁለተኛ ጥያቄ write each of the following rational expressions as f of x is equals to r of x over q of x where r of f of x, r of x and q of x are polynomials and the degree of r of x is less than the degree of q of x። ስለዚህ ምን እንደምናደርገው አሁንም ሎንግ ዲቪዥን እንጠቀማለን ማለት ነው። x ኪዩብ ፕላስ 1 ሲካፈል x ስኩዌር ፕላስ 2x ፕላስ 5 እንላለን ማለት ነው። እሺ ስንት ጊዜ ይደርሳል? x ኪዩብ ሲካፈል ለx ስኩዌር x ጊዜ ይደርሳል። ጋር x እንላለን። ከዛስ ወደዚህ ማባዛት ይሆናል ማለት ነው። x ሲባዛ በx ስኩዌር x ኪዩብ x ሲባዛ በ2x 2x ስኩዌር ፕላስ x ሲባዛ በ5 5x ይሆናል ማለት ነው። ከዚህ በኋላ ማቀናነስ ሶ ይሄ ማይነስ ይሆናል፣ ይሄም ማይነስ ይሆናል፣ ይሄም ማይነስ ይሆናል ማለት ነው። እሺ አሁን ተመልከቱ። ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ማ ይቀራል? -2x ስኩዌር -5x ፕላስ 1 ሲን 1 ማለት ነው። አሁን ደግሞ -2x ስኩዌርን ለኤክስ ስኩዌር እናካፍላለን። ስንት ጊዜ ይደርሳል? ኔጌቲቭ 2 ጊዜ። ስለዚህ እዚች ጋር መጣና -2 እንላለን። ማባዛት ከዚህ በኋላ ኔጌቲቭ 2 ሲባዛ በኤክስ ስኩዌር ኔጌቲቭ 2 ኤክስ ስኩዌር ኔጌቲቭ 2 ሲባዛ በ2x ኔጌቲቭ 4x ኔጌቲቭ 2 ሲባዛ በ5 ኔጌቲቭ 10 ይሆናል ማለት ነው። ከዚህ በኋላ በኔጌቲቭ ስናበዛው ይሄ ፖዚቲቭ ይሆናል፣ ይሄም ፖዚቲቭ ይሆናል፣ ይሄም ፖዚቲቭ ይሆናል። አሁን እዚህ ጋር ተመልከቱ። ይሄ በዚህ ይቃለላል። ኔጌቲቭ 5x ሲደመር 4x ኔጌቲቭ x ነው የሚሆነው። 1 ሲደመር 10 11 ይሆናል። ስለዚህ ይሄ እኩል ይሆናል ኤፍ ኦፍ ኤክሳችን ይሄ ኮሸንት ነው የሚሆነው ድርሻ ማለት ነው። ኤክስ -2 እንበል ፕላስ ቀሪው የቱ ነው? ይሄ ነው። ኔጌቲቭ ኤክስ ፕላስ 11 ኦቨር ምን? ይሄ ከስር ያለው እንዳለ ማለት ነው። ኤክስ ስኩዌር ፕላስ 2x ፕላስ 5 ይሆናል ማለት ነው። ይሄ ይመጣል። ቢ ኤክስ ስኩዌር -5 አለን ሲካፈል ኤክስ ስኩዌር ፕላስ 1 ይሆናል። ሶ ኤክስ ስኩዌርን ለኤክስ ስኩዌር ስናካፍል ስንት ጊዜ ይደርሳል? አንድ ጊዜ። 1 ሲባዛ በኤክስ ስኩዌር ኤክስ ስኩዌር ነው የሚሆነው። 1 ሲባዛ በ1 ፖዚቲቭ 1 ይሆናል። ከዚህ በኋላ ምን እንደምናደርገው በኔጌቲቭ ማብዛት። ይሄ ኔጌቲቭ ይሆናል፣ ይሄም ኔጌቲቭ ይሆናል። ይሄ በዚህ ይጠፋል። -5 -1 -6 ይሆናል ማለት ነው። ስለዚህ ይሄ እኩል ይሆናል ኤፍ ኦፍ ኤክስ ይሄ ነው ድርሻው ማለት ነው 1 ቀሪ ኔጌቲቭ 6 -6 ኦቨር ምን? ይሄ ራሱ ኤክስ ስኩዌር ፕላስ 1 ይሆናል ማለት ነው። ይሄ ይመጣል። እሺ ሲ ላይ ደግሞ ስናይ ተመልከቱ። ይሄ ፕሮፐር ነው፣ ራሱ ፕሮፐር ራሽናል ኤክስፕሬሽን ነው። ስለዚህ ይሄ 0 ፕላስ ኤክስ ፕላስ 1 ኦቨር ኤክስ ኪዩብ ፕላስ 4x ፕላስ 5 ይሆናል ማለት ነው። ራሱ ይመጣል ዞሮ ዞሮ። ሶስተኛ ጥያቄ ፋክተራይዝ ኢች ኦፍ ዘ ፎሎዊንግ ፖሊኖሚያልስ ኢፍ ፖሲብል፣ ከተቻለ ብቻ ማለት ነው። ከተቻለ እሺ እንደዚህ እናድርግ። ኤክስ ሁሉም ጋር ስላለ ኤክስን ኮመን እንውሰድ። እዚህ ጋር ኤክስ ኮመን ስንወስድ ኤክስ ስኩዌር ይቀራል ፕላስ እዚህ ጋር ኤክስ ኮመን ስንወስድ ኤክስ ይቀራል። እዚህስ ኔጌቲቭ 2 ይሄ ይቀራል ማለት ነው። አሁን እዚህ ጋር ቆም ብለን ስናባዛቸው ኔጌቲቭ 2 የሚሰጡን ስንደምራቸው ደግሞ 1 የሚሰጡን ማና ናቸው የሚለውን ራሳችንን እንጠይቃለን። ስለዚህ ማናማ ይሆናሉ? 2 እና ኔጌቲቭ 1 ይሆናሉ። 2 እና ኔጌቲቭ 1 ስንደምራቸው 1 ይሆናል፣ ስናበዛው ደግሞ ኔጌቲቭ 2 ይሆናል ማለት ነው። እሺ ስለዚህ ኤክስ ኢንቱ ኤክስ ፕላስ 2 ታይምስ ምን? ኤክስ ማይነስ 1 ይሄ ይሆናል ማለት ነው ፋክተራይዝ ሲደረግ። አይ ይሄ አይመቸኝም የምትሉ ከሆነ ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ኢዝ ኢኳልስ ቱ 0 ዜሮዎቹን ፈልጉ ከዚህ ላይ፣ ከዛ ከኤክስ ጋር አጣምሩት። እሺ ቢ ላይ ስንመጣ ደግሞ ተመልከቱ። ስናባዛቸው 4 የሚሰጡን ስንደምራቸውም 4 የሚሰጡን ማን ናቸው? 2 እና 2 ይሆናሉ። 2 እና 2 ይሆናሉ ማለት ነው። ስለዚህ እቺን ትንሽ አጻጻፏን እንደዚህ እናርጋት። ኤክስ ስኩዌር ዘ ሆል ስኩዌር ፕላስ
4x ስኩዌር ፕላስ 4 እንደዚህ አድርገን እንጻፈው። ከዚህ በኋላ ኤክስ ስኩዌር ዘ ሆል ስኩዌር ፕላስ ይሄኛውን እንዴት እንጻፈው? 2x ስኩዌር ፕላስ 2x ስኩዌር ፕላስ 4 ማለት እንችላለን። ከዚህ በኋላ እዚህ ጋርና እዚህ ጋር ኤክስ ስኩዌር ኮመን ስላለ ኤክስ ስኩዌርን ኮመን በወስድ እዚህ ጋር እዚች ጋር ማን ነው የሚቀረው? ይሄ ስኩዌር ስለሆነ ኤክስ ስኩዌር ራሱ ይቀራል። ፕላስ እዚች ጋር ደግሞ 2 ይቀራል። ፕላስ እዚህ ጋር 2 እዚህም 2 እዚህ ውስጥ አለ ማለት ነው። ሶ 2ን ኮመን በወስድ እዚህ ጋር ኤክስ ስኩዌር ይቀራል፣ እዚህ ጋር 2 ይቀራል። ይሄ ይሆናል ማለት ነው። አሁን ደግሞ እንደገና ኤክስ ስኩዌር ፕላስ 2ን ኮመን ውሰድ። ኤክስ ስኩዌር ፕላስ 2ን ኮመን ስንወስድ እዚህ ጋር ማ ይቀራል? ኤክስ ስኩዌር ፕላስ እዚህ ጋር ማ ይቀራል? 2። ይሄ ሆነ ማለት ነው። ስለዚህ ይሄን ደግሞ እንዴት አድርገን መጻፍ እንችላለን? ኤክስ ስኩዌር ፕላስ 2 ዘ ሆል ስኩዌር ብለን በዚህ መልኩ ማስቀመጥ እንችላለን። ስቴፕስ ኢን ዲኮምፖዚንግ ኤ ጊቨን ራሽናል ኤክስፕሬሽን አስ ኤ ሰም ኦፍ ፓርሻል ፍራክሽንስ። አንደኛ ኢፍ ኤ ኤክስ ፕላስ ቢ ይሄ ማለት ነው for a different from 0 is a factor in the denominator of the given rational expression and ax plus b the whole square is not a factor, then the partial fraction that corresponds to this factor is a over ax plus b where a is a constant that we have to determine. ይሄ ማለት ምን ማለት እንደሆነ በቀላሉ ልንገራችሁ። ለምሳሌ 1 over እንበል ax ፕላስ ቢ ከላይ የሆነ ሊኖር ይችላል ምንም አይነት ኤክስፕሬሽን ማለት ነው ሲኤክስ ፕላስ ዲ። ይሄ ቢሆን ከላይ ምንም ይሁን ምንም ይሄንን እንዴት ነው ማለት ነው የምናስቀምጠው? አሴ ፓርሻል ፍራክሽን ኤ ኦቨር ኤኤክስ ፕላስ ቢ ፕላስ ቢ ኦቨር ሲኤክስ ፕላስ ዲ ነው የምንለው ማለት ነው። በዚህ መልኩ እናስቀምጣለን። ቲቸር ይሄ ምንድነው እዚህ ጋር እያለን ያለው የሚል ጥያቄ ከተነሳባችሁ እንደዚህ አድርጉ። 1 ኦቨር ኤክስ ፕላስ 1 ኤክስ ፕላስ 1 ኤክስ ፕላስ 3 ይሄ ቢኖር ኤ ኦቨር ኤክስ ፕላስ 1 ብላችሁ መውሰድ አትችሉም ነው ባጭሩ። ምክንያቱም ከሱ ጋር የሚመሳሰል ሌላ ፋክተር አለ እዚህ ጋር። ስለዚህ የመጀመሪያ ስራችን ምንድነው የሚሆነው? የመጀመሪያ ስራችን 1 ኦቨር ኤክስ ፕላስ 1 ዘ ሆል ስኩዌር ሲባዛ በኤክስ ፕላስ 3 እንደዚህ አድርገን መጀመሪያ መሰብሰብ አለብን። ዩኒክ መሆን አለባቸው። ይሄና ይሄ መመሳሰል የለበትም ነው። ሶ ያ ከሆነ ይሄ ሊኒየር ከሆነ የታችኛው ሊኒየር ከሆነ ይሄ ሊኒየር ነው አይደለ? ፓወሩ 1 ነው። ሶ ኤ ኦቨር ኤክስ ፕላስ ቢ ሲኤክስ ፕላስ ዲም ካለ ከታች ቢ ኦቨር ሲኤክስ ፕላስ ዲ እንላለን። እዚህ ጋር ያለው ፓወር ምን መሆን አለበት ግን? አትሊስት ከነዚህ ያነሰ መሆን አለበት። ላይክ ኤክስ ፕላስ 5 እንደዚህ ማለት ነው። ፓወሩ ግን ከነዚህ መብለጥ የለበትም። አሁን እዚህ ጋር ከታይ ስናበዛ ኤክስ ስኩዌር ተርም ይመጣል አይደለ? ከላይ ያለው እንደዛ መሆን የለበትም። ቢያንስ 1 ማነስ አለበት እዚህ ጋር ከታች ካለው። ያ ከሆነ በዚህ መልኩ ማስቀመጥ እንችላለን። በኤግዛምፕል ስናየው ሞር ግልጽ ይሆናል። ኤግዛምፕል 3 ዲኮምፖዝ 6x plus 2 over x square plus 6x plus 5 as a sum of partial fractions። እንግዲህ እዚህ ጋር ተመልከቱ 6 አለ። ስንደምራቸው 6 የሚሰጡን፣ ስናበዛቸው ደግሞ 5 የሚሰጡን ማናቸው ብለን ራሳችንን እንጠይቃለን። 1 እና 5 ይሆናሉ። 1 እና 5ን ስንደምር 6 ይሰጡናል። ስናበዛቸው ደግሞ 5ን ይሰጡናል ማለት ነው። ስለዚህ ይሄንን በዚህ መልኩ መጻፍ እንችላለን። 6x plus 2 over x plus 1 times x plus 5 በዚህ መልኩ መጻፍ እንችላለን። እንግዲህ ኳድራቲክ ፎርሙላም ተጠቅማችሁ ፋክተራይዝ ማድረግ ትችላላችሁ። ዞሮ እሱ የዚህ ክፍለ ጊዜ ዓላማ አይደለም። ፋክተራይዝ ማድረግ በደንብ ትችላላችሁ ተብሎ ነው የሚታሰበው። ከዚህ በፊት የነበሩት ክፍለ ጊዜዎችም ላይ ስላስተማርኳችሁ ማለት ነው። አሁን ተመልከቱ። የዚህ ፓወር 1 ነው፣ የዚህ 2 ነው። ሶ ምንድነው ይሄ? ፕሮፐር ነው ማለት ነው። ፕሮፐር ራሽናል ኤክስፕሬሽን ነው። ስለዚህ እንቀጥል። ኤ ኦቨር ኤክስ ፕላስ 1 እንላለን ፕላስ ቢ ኦቨር ኤክስ ፕላስ 5 እንላለን ማለት ነው።
ሊኒየር ስለሆነ ከላይ ኤ እናስቀምጣለን ልክ ቅድም ባየነው ህግ መሰረት ማለት ነው። ከዚህ በኋላ ምን እናድርግ ይሄንን እንዳለ በእንትን እናበዛዋለን በኤክስ ፕላስ 1 ታይምስ ኤክስ ፕላስ 5 እናበዛዋለን። አይኖ ብዙ አፕሮች አለ ግን ቀለል ይላል ብዬ የማስበውን መንገድ ነው ማሳያችሁ። አሁን ይሄን ስናበዛ ይሄ እንዳለ ከስር ያለው በዚህ ይጠፋል። ማ ይቀራል 6x ፕላስ 2 ብቻ ይቀራል። እኩል ይሆናል ኤክስ ፕላስ 1 ታይምስ ኤክስ ፕላስ 5ን በዚህ በኤ ኦቨር ኤክስ ፕላስ 1 ስናበዛው ኤክስ ፕላስ 1 በኤክስ ፕላስ 1 ይጣፋና ኤ ኢንቱ ኤክስ ፕላስ 5 ይቀራል። ፕላስ ኤክስ ፕላስ 5 ሲባዛ በኤክስ ፕላስ 1 ሲባዛ በቢ ኦቨር ኤክስ ፕላስ 5 ስናደርግ ይሄ በዚህ ይጣፋና ኤክስ ፕላስ 1 ይቀራል። ስለዚህ ቢ ኢንቱ ኤክስ ፕላስ 1 እንበል። ከዚህ በኋላ ይሄን ጥያቄ ሶልቭ ለማድረግ የተሻለ መንገድ የሚባለው ይሄ ነው። ከሁለቱ በየተራ ይሄ 0 የሚሆንበትንና ይሄ 0 የሚሆንበትን በየተራ እንወስዳለን። ሌት ኤክስ ኢዝ ኢኳልስ ቱ -5 ከዚህ በኋላ -5ን መተካት 6 ሲባዛ በኔጌቲቭ 5 ሲደመር 2 እኩል ይሆናል -5 እዚህ ጋር ሲገባ ይሄ ምን ይሆናል 0 ነው የሚሆነው። ስለዚህ ቢ ኢንቱ ኤክስ ቦታ ላይ -5 እንተካ -5 ፕላስ 1 6 ሲባዛ በኔጌቲቭ 5 ኔጌቲቭ 30 ኔጌቲቭ 30 ላይ 2 ስንደምር ኔጌቲቭ 28 ይሆናል ይሆናል ኔጌቲቭ 5 ሲደመር 1 ኔጌቲቭ 4 ቢ ከዚህ ላይ ለቢ ሶልቭ ስናደርግ ቢ ስንት ይሆናል 7 ይሆናል ማለት ነው 7። አሁን ደግሞ ምን እንላለን ሌት ኤክስ ኢዝ ኢኳልስ ቱ -1 ይሄኛው 0 የሚሆንበትን ማለት ነው ይሄኛው 0 የሚሆንበትን ስለዚህ 6 ሲባዛ በኔጌቲቭ 1 ሲደመር 2 እኩል ይሆናል ኤ ኢንቱ ኔጌቲቭ 1 ፕላስ 5 እንላለን። ያው ይሄኛው ፓርት 0 ስለሚሆን እንተዋለን ማለት ነው። 6 ሲባዛ በኔጌቲቭ 1 ኔጌቲቭ 6 ነው 2 ስንደምርበት ኔጌቲቭ 4 እኩል ይሆናል ኔጌቲቭ 1 ሲደመር 5 4 ይሆናል እዚህ ጋር 4a ማለት ነው። ስለዚህ ከዚህ ላይ a ስንት ይሆናል ኔጌቲቭ 1 ይሆናል ማለት ነው ኔጌቲቭ 1። እሺ አሁን የa እና የb ቫልዩን ካገኘን እንደዚህ ማድረግ እንችላለን 6x + 2 ኦቨር x ስኩዌር ፕላስ 6x ፕላስ 5 ኢዝ ኢኳልስ ቱ a ቦታ ላይ ኔጌቲቭ 1 እንተካ -1 ኦቨር x ፕላስ 1 ፕላስ b ቦታ ላይ ደግሞ 7 እንተካ 7 ኦቨር x ፕላስ 5 ይሆናል ማለት ነው። በዚህ መልኩ ዲኮምፖዝ ማድረግ እንችላለን። አሁን ደግሞ ሁለተኛው ኬዝ if ax plus b the whole the power of k for a different from 0 is a factor in the denominator for some integer k greater than 0 and ax plus b the whole the power of k plus 1 is not a factor, then the corresponding partial fraction that corresponds to this factor are በዚህ መልኩ ማለት ነው። ይሄንን በቀላል ምሳሌ ያሳያችኋለሁ። ለምሳሌ የሆነ ኤክስፕሬሽን ምንም አይነት ኤክስፕሬሽን ሊሆን ይችላል ከላይ ግን ፕሮፐር ፍራክሽን በሚያመጣልን መልኩ ማለት ነው። ፕሮፐር ፍራክሽን እዚህ ጋር x + 5 ኪዩብ ቢሆን ማለት ነው ይሄ a1 ኦቨር x + 5 ፕላስ b ኦቨር x + 5 the whole square plus c over x plus 5 the whole cube በዚህ መልኩ ፓርሻል ፍራክሽኑን ትፈልጋላችሁ ነው እያለን ያለው። አሁን k በዚህ ኬስ ስንት ነው 3 ነው የሆነው በእኛ ኬስ ማለት ነው። መጀመሪያ ፓወሯን 1 እናደርጋለን ከዛ በአንድ ከፍ እናደርጋለን ከዛ በአንድ ከፍ እናደርጋለን። ይሄንን ነው እያወራ ያለው ማለት ነው። ይሄ ደግሞ ax plus b the whole the power k plus 1 is not a factor ምናምን ለሚለው ይሄን ተጠቀሙ። ይሄ ማለት ነው x plus 5 ኪዩብ ነው አይደል? እዚህ ጋር ሌላ x plus 5 መኖሩን እርግጠኛ ሁኑ ነው የሚለን። ይሄ በዚህ መልክ ከሆነ ምን እናደርጋለን 1 over x plus 5 the whole the power of 4 እንደዚህ ካስቀመጥን በኋላ ነው ህጉን ወደ መተግበር የምንሄደው ማለት ነው። ዞሮ ጠቅለል ሳደርግላችሁ ፓወሩ እዚህ ጋር ካለ በዚህ መልኩ መጀመሪያ ከአንድ ተነስተን the power of 1 the power of 2 the power of 3 እያልን እየጨመርን እስከ k ድረስ እንሄዳለን ማለት ነው። ብዙም ቢሆን እስከ k ድረስ እንሄዳለን። በኤግዛምፕል ስናየው ሞር ግልጽ ይሆናል። እሺ ዲኮምፖዝ x + 5 over x square plus 4x plus 4 as a sum of partial fractions። እንግዲህ ተመልከቱ አሁን x square plus 4x plus 4 ስንደምራቸው
4 የሚሰጡን ስናባዛቸው 4 የሚሰጡን ማን ናቸው? 2 እና 2 ናቸው። ስለዚህ ይሄንን እንዴት መጻፍ እንችላለን? x + 5 ኦቨር x + 2 ታይምስ x + 2 ይሄ ይሆናል ማለት ነው። ይሄ ደግሞ እንዴት ይጻፋል? x + 5 ኦቨር x + 2 ዘሆል ስኩዌር ይሆናል። ዘሆል ስኩዌር ይሆናል ማለት ነው። እሺ ይሄንን ደግሞ እንዴት እናስቀምጥ? አሁን a ኦቨር x + 2 ፓወሩን አንድ አድርገን ማለት ነው እዚህ ጋር ፕላስ b ኦቨር x + 2 ዘሆል ስኩዌር እስከ 2 ስለሆነ ፓወሩ እዚህ ጋር እናቆማለን ማለት ነው። አሁን ምን እናርግ? ዘሆል ይሄንን በምን እናብዛው? በx + 2 ዘሆል ስኩዌር እናብዛው። በx + 2 ዘሆል ስኩዌር እናብዛው። ሶ ይሄ ሲባዛ በዚህ ምን ይሆናል? ከታች ያለው ይጣፋና x + 5 ብቻ ይቀራል ከላይ እኩል ይሆናል። ይሄ x + 2 ነው። ይሄ x + 2 ዘሆል ስኩዌር ነው። ስለዚህ እዚህ ጋር ደግሞ ምን ይቀረናል? a * x + 2 ይቀረናል። ምን ማለት ነው? ይሄ x + 2 ዘሆል ስኩዌር ታይምስ a ኦቨር x + 2 ሶ አንዷ ቺ x + 2 አንዷን ከላይ ያለውን አንድ ፓወር ታጠፋለች። ሶ ማ ይቀራል? a ታይምስ x + 2 ይቀራል ማለት ነው። ፕላስ ይሄ ስኩዌር ነው፣ ይሄም ስኩዌር ነው። ሶ እርስ በርስ ይጣፉና b ብቻ ይቀራል ማለት ነው። b ብቻ ይቀራል። አሁንም ምን እንበል? እቺ ዜሮ የምትመጣበትን መንገድ እንፈልግ። ሌት x = -2 x - 2 ይሁን ብለን እንነሳ። -2 + 5 = ይሄ ይጠፋል b ይሆናል ማለት ነው። ስለዚህ -2 ሲደመር 5 3 ነው። የb ቫልዩ ስንት ይሆናል ማለት ነው? 3 ይሆናል። የb ቫልዩ 3 ይሆናል። አሁን የb ቫልዩ 3 ከሆነ እዚህ እንምጣ እንግዲህ x + 5 = a * x + 2 ፕላስ የb ቦታ ላይ 3 እንተካ። ከሁለቱም ሳይድ ላይ 3 ብንቀንስ ከዚህም 3 ብቀንስ ከዚህም 3 ብቀንስ ይሄ በዚህ ይጠፋል። ማ ይቀራል? a * x + 2 ነው የሚቀረን እኩል ይሆናል። እዚህ ሳይድስ ላይ x + 2 ይቀረኛል። እዚህ 5 ሲቀነስ 3 2 ስለሆነ አሁን ይሄንንም ለx + 2 ላካፍለው፣ ይሄንንም ለx + 2 ላካፍለው። ከዚህ ላይ የa ቫልዩ ስንት ይሆናል? 1 ይሆናል ማለት ነው። 1 ይሆናል። እሺ አሁን እዚህ ደርሰናል። እንግዲህ የኤን እና የቢን ቫልዩ እናውቃለን። ስለዚህ x + 5 ኦቨር x² + 4x + 4 እኩል ይሆናል ኤ ቦታ ላይ 1 እንተካ 1 ኦቨር x + 2 ይኖረናል። ፕላስ የቢ ቫልዩ 3 ነው 3 ኦቨር x + 2 ዘሆል ስኩዌር ይሆናል ማለት ነው። በዚህ መልኩ ዲኮምፖዝ እናደርጋለን። Exercise 2.5 decompose each of the following rational expressions as a sum of partial fractions ይለናል ማለት ነው። እሺ ይሄንን በዚህ መልኩ እንጻፍ። x + 1 the whole over ስናባዛቸው 3 የሚሰጡን ስንደምራቸው ደግሞ 4 የሚሰጡን ማን ናቸው? 1 እና 3 ይሆናሉ። 1 እና 3 ይሆናሉ። ከፈለጋችሁ ኳድራቲክ ፎርሙላ ተጠቅማችሁ ማግኘት ትችላላችሁ ማለት ነው። ይሄንን x + 1 ታይምስ x + 3 ይሆናል። እዚህ ጋር እንግዲህ ተመልከቱ፣ እነዚህ ሁለቱ ምን ይሆናሉ? ይጣፋሉ። ሶ ይሄ እኩል ይሆናል 1 ኦቨር x + 3 for x different from ምን -1 for x different from -1 ብለን በዚህ መልኩ ማስቀመጥ እንችላለን። እሺ b ላይ ከታች ያለው ይሄ ነው x² + x -2 ሲባዙ -2 የሚሰጡን ሲደመሩ 1 የሚሰጡን ማን ናቸው? 2 እና 1 ናቸው። 2 እና -1 ናቸው። ስለዚህ እነዚህን እንወስዳለን። ሶ 2x - 3 ኦቨር x + 2 ታይምስ ምን x - 1 እንላለን። a ኦቨር x + 2 ፕላስ b ኦቨር x - 1 ልብ አድርጉ። ይሄ 1 ነው፣ ይሄ 2 ነው። ፓወሩ ፕሮፐር እንደሆነ እርግጠኛ መሆን አለብን መጀመሪያ። ከዚህ በኋላ እንደተለመደው ምን እናደርጋለን ማለት ነው? ዘሆል በx + 2 ታይምስ x - 1 እናበዛለን። ሶ ይሄ በዚህ ሲባዛ ሙሉ ለሙሉ ይሄ ከታች ያለው ይጠፋና 2x - 3 ይቀራል እኩል ይሆናል። ይሄንን በዚህ ስናበዛ a into x - 1 ነው የሚቀረው ፕላስ b into x + 2 ይቀራል ማለት ነው። ዞሮ ዞሮ ተቃራኒ ይወስዳል። a በዚህ ይባዛል፣ b በዚህ ይባዛል ማለት ነው። አሁን ምን እናርግ? ሌት x = 1
እቺን ለማጥፋት ማለት ነው። ኤክስ 1 ከሆነ እዚች ጋር 2 ይሆናል። ይሄ 2 ማይነስ 3 እኩል ይሆናል። ይሄ አይኖርም ኮምፕሊትሊ 1 ሲደመር 2 3 ነው 3b ይሆናል ማለት ነው። 2 ሲቀነስ 1 ኔጌቲቭ 1 ይሆናል እኩል ይሆናል 3b። ሶ ለቢ ሶልቭ ብናደርግ ከዚህ ላይ ለቢ ሶልቭ ብናደርግ ቢ ስንት ይሆናል? ኔጌቲቭ 1 ሶስተኛ ይሆናል ማለት ነው። ኔጌቲቭ 1 ሶስተኛ። አሁን ደግሞ ሌት ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 2 ይሄኛውን ደግሞ ለማጥፋት ማለት ነው። ስለዚህ 2 ሲባዛ በኔጌቲቭ 2 እዚህ ጋር ስንተካው ማለት ነው ሲቀነስ 3 እኩል ይሆናል ኤ ኢንቱ ኔጌቲቭ 2 ሲቀነስ 1 ይሄኛው አይኖርም ማለት ነው። እሺ 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ሲቀነስ 3 እኩል ይሆናል ይሄ ኔጌቲቭ 2 ሲቀነስ 1 ኔጌቲቭ 3 ነው። ኔጌቲቭ 3 ኤ ይሆናል። ሁለቱን ስንደምርስ ኔጌቲቭ 7 ይሆናል። ኔጌቲቭ 7። ስለዚህ ይሄንንም ለኔጌቲቭ 3 ይሄንንም ለኔጌቲቭ 3 ስናካፍል ኤ ስንት ይሆናል ማለት ነው? 7 ሶስተኛ ይሆናል። 7 ሶስተኛ ይሆናል ማለት ነው። እሺ አሁን እዚህ ከደረስን በኋላ ቀጥታ መተካካት ይሆናል ማለት ነው። 2x ማይነስ 3 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 እኩል ይሆናል ኤ 7 ሶስተኛ ነው። ሶ 7 ኦቨር 3 ኢንቱ ኤክስ ፕላስ 2 ቢ ኔጌቲቭ 1 ሶስተኛ ነው ማይነስ 1 ኦቨር 3 ኢንቱ ኤክስ ማይነስ 1 ይሄ ይሆናል ማለት ነው። በዚህ መልኩ ዲኮምፖዝ ማድረግ እንችላለን። ሲ ላይ ኤክስ ስኩዌር ፕላስ 6x ፕላስ 9 አለ። እንግዲህ ስናበዛቸው 9 የሚሰጡን ስንደምራቸው 6 የሚሰጡን 3 and 3 ናቸው። ስለዚህ ይሄንን እንዴት መጻፍ እንችላለን? x ፕላስ 2 ኦቨር x ፕላስ 3 ታይምስ x ፕላስ 3 ብለን በዚህ መልኩ ልንጽፈው እንችላለን። ወይም x ፕላስ 2 ኦቨር ምን x ፕላስ 3 ዘ ሆል ስኩዌር ስኩዌር። ይሄ ከሆነ ደግሞ እንዴት ነው የምናስቀምጠው? a ኦቨር x ፕላስ 3 ፕላስ b ኦቨር x ፕላስ 3 ስኩዌር። ፓወሩን በአንድ እየጨመርን ነው የምንሄደው። አሁንም ልብ አድርጉ፣ የዚህ ፓወር 1 ነው፣ የታችኛው 2 ነው። ፕሮፐር ስለሆነ ቀጥታ ነው የምንሄደው ማለት ነው በዚሁ በተለመደው መልኩ። እሺ እንደዚህ እናድርግ። አሁን በx ፕላስ 3 ዘ ሆል ስኩዌር እናብዛው። በx ፕላስ 3 ዘ ሆል ስኩዌር ስናበዛው ይሄ ታችኛው ይጠፋና ማ ይቀራል? x ፕላስ 2 እኩል ይሆናል እዚህ ጋርስ a ኢንቱ x ፕላስ 3 ነው የሚቀረው። ምክንያቱም ይሄ አንዱ የላይኛውን ፓወሯን ያጠፋታል ማለት ነው። ፕላስ b ለብቻው ይቀራል። ምክንያቱም x ፕላስ 3 ዘ ሆል ስኩዌር ነው። እዚህ ጋርም x ፕላስ 3 ዘ ሆል ስኩዌር ስለሆነ አሁን ከዚህ በኋላ ምን እናርግ? ሌት x ኢዝ ኢኳልስ ቱ ማይነስ 3 ኤክስ ኔጌቲቭ 3 ቢሆን እሺ ኔጌቲቭ 3 ፕላስ 2 ያው ይሄን ስለሚያጠፋልኝ ነው ማለት ነው። ይሄ 0 ይሆናል አይኖርም። እኩል ይሆናል ቢ። ከዚህ ላይ የቢ ቫልዩ ስንት ይሆናል? ኔጌቲቭ 1። የቢ ቫልዩ ኔጌቲቭ 1 ይሆናል ማለት ነው። አሁን እንደዚህ እናድርግ እንግዲህ ኤክስ ፕላስ 2 እኩል ይሆናል ኤ ኢንቱ ኤክስ ፕላስ 3 የቢ ቫልዩ ኔጌቲቭ 1 ነው ማይነስ 1። ሁለቱም ሳይድ ላይ አንድ እንደምር፣ እዚህም አንድ እንደምር፣ እዚህም አንድ እንደምር። ይሄ ምን ይሆናል? ኤክስ ፕላስ 3 እኩል ይሆናል ኤ ኢንቱ ኤክስ ፕላስ 3። ያው ይሄ ሁለቱ ስለሚጠፋፋ ማለት ነው። ሶ አሁን ምን እናድርግ? ይሄንንም ለኤክስ ፕላስ 3 እናካፍል፣ ይሄንንም ለኤክስ ፕላስ 3 እናካፍል። ይሄ በዚህ ይጣፋል። ሶ የኤ ቫልዩ ስንት ይሆናል? 1 ይሆናል። ይሄም ስለሚቃለል ማለት ነው ኤ 1 ይሆናል። ሶ አሁን እዚህ ከደረስን በኋላ ቀጥታ መተካት ይሆናል ማለት ነው። ኤክስ ፕላስ 2 ኦቨር ኤክስ ስኩዌር ፕላስ 6x ፕላስ 9 እኩል ይሆናል የኤ ቫልዩ 1 ነው 1 ኦቨር ኤክስ ፕላስ 3 ማይነስ የቢ ቫልዩ ማይነስ 1 ስለሆነ ማለት ነው ኤክስ ፕላስ 3 ዘ ሆል ስኩዌር። ሶ ይሄንን እናገኛለን ማለት ነው። እሺ ዲ ኤክስ ማይነስ 1 ኦቨር ኤክስ ስኩዌር ማይነስ 4x ፕላስ 4 ነው። ተመልከቱ ስናበዛቸው 4 ስንደምራቸው ኔጌቲቭ 4 የሚሰጡን ማን ናቸው? ኔጌቲቭ 2 እና ኔጌቲቭ 2 ይሆናሉ ማለት ነው። ስለዚህ ይሄንን ከታች እንዴት መጻፍ እንችላለን ማለት ነው? ኔጌቲቭ ኤክስ ማይነስ 2 ዘ ሆል ስኩዌር ብለን በዚህ መልኩ መጻፍ እንችላለን ማለት ነው። ሶ አሁን ከዚህ ላይ ኤ ኦቨር ኤክስ ማይነስ 2 ፕላስ ቢ ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌር ብለን በዚህ መልኩ እናስቀምጠው። ከዚህ በኋላ ምን እናድርግ? አጠቃላይ
ኤክስ ማይነስ 2 ዘ ሆል ስኩዌር እናብዛው ማለት ነው። ሶ ይሄ በዚህ ይጣፋል። ማ ይቀራል? ኤክስ ማይነስ 1 እኩል ይሆናል በዚህ ሲባዛስ ኤ ኢንቱ ኤክስ ማይነስ 2 ፕላስ ይሄ በዚህ ይጣፋል ቢ ይቀራል ማለት ነው። ሶ አሁን ሌት ኤክስ ኢዝ ኢኳልስ ቱ 2 እንበል ይሄኛው እንዲጣፋልን ማለት ነው። ስለዚህ 2 ሲቀነስ 1 እኩል ይሆናል ቢ። የቢ ቫልዩ ከዚህ ላይ ስንት ይሆናል? 1 ይሆናል ማለት ነው። 1 ይሆናል። አሁን እዚህ እንምጣ እንግዲህ ኤክስ ማይነስ 1 እኩል ይሆናል ኤ ኢንቱ ኤክስ ማይነስ 2 ፕላስ ቢ። የቢ ቫልዩ 1 ነው። ከዚህም 1 ልቀንስ እዚህ ጋር ምን ይቀራል? ኤክስ ማይነስ 2 እኩል ይሆናል ኤ ኢንቱ ኤክስ ማይነስ 2 ይሆናል። ይሄ በዚህ ይጠፋል። ለኤክስ ማይነስ 2 ይሄንንም ላካፍል። ከዚህ ላይ ኤ ስንት ይሆናል? 1 ይሆናል ማለት ነው። ኤ 1 ይሆናል። ይሄ በዚህ ይጠፋል፣ ይቃለላል። ይሄም በዚህ ይቃለላል። የኤ ቫልዩ 1 ይሆናል። ከዚህ በኋላ ቀጥታ መተካት። እሺ የኤንም የቢንም ቫልዩ አግኝተናል። ከዚህ በኋላ እንተካካ። ኤክስ ማይነስ 1 ኦቨር ኤክስ ስኩዌር ማይነስ 4ኤክስ ፕላስ 4 እኩል ይሆናል ኤ 1 ነው 1 ኦቨር ኤክስ ማይነስ 2 ፕላስ 1 ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌር ይሆናል ማለት ነው። እሺ አሁን ደግሞ ሶስተኛው ኬዝ ላይ ነው ያለ ነው። አሁን ከታች ያለው ኳድራቲክ ከሆነ ኳድራቲክ if ax square plus bx plus c for a different from 0 is a factor in the denominator with b square minus 4ac less than 0 ይሄ ማለት ምን ማለት ነው? ኢሬዲዩሲብል ነው ማለት ነው። ከዚህ በላይ ይሄ ፋክተራይዝ መደረግ አይችልም ማለት ነው። ኤንድ ይሄኛው ደግሞ ስኩዌር ያለው ኖት ኤ ፋክተር የመጨረሻው ነው ማለት ነው። ዜን ዘ ፓርሻል ፍራክሽን ዛት ኮሬስፖንድስ ቱ እዚህ ማለት ነው ዌር ኤ ኤንድ ቢ አር ኮንስታንት ዛት ዊ ሃቭ ቱ ዲተርማይን። እንግዲህ ቀለል አድርጌ ስነግራችሁ ይሄንን ይመስላል። ለምሳሌ የሆነ ኤክስፕሬሽን አለ ከስር ኤክስ ስኩዌር ፕላስ ኤክስ ፕላስ 2 ይሄ ያለን እንበል ኢንቱ ኤክስ ፕላስ 5 ይሄ ያለን እንበል። ይሄ ሬዲዩሲብል መሆኑን ቼክ ለማድረግ ይሄን ተጠቀሙ። ቢ ስኩዌር ማይነስ 4ac ሌስ ዛን 0 ነው። ቢ ስንት ነው? 1 ነው። ማይነስ 4 ሲባዛ በ1 ሲባዛ በ2 1 ሲቀነስ 8 ስንት ይሆናል? ኔጌቲቭ 7 ሌስ ዛን 0 ነው። ሶ ይሄ ፋክተራይዝ መደረግ አይችልም ከዚህ ውጪ ማለት ነው። ሶ እንደዚህ በሚያጋጥመን ሰዓት ከላይ የሆነ ኤክስፕሬሽን አለ ልብ አድርጉ። ይሄ ፕሮፐር ፍራክሽን ነው፣ እሱም እንደተጠበቀ ነው። ይሄንን እንዴት ነው የምናስቀምጠው ማለት ነው? ኤኤክስ ፕላስ ቢ ኦቨር ምን ኤክስ ስኩዌር ፕላስ ኤክስ ፕላስ 2 ፕላስ እችኛዋ ደግሞ ምንድናት? ሊኒየር እስካሁን ስንሰራት የነበረችዋ ናት። ሲ ኦቨር ኤክስ ፕላስ 5 ይሆናል ማለት ነው። ባርጉ አስማች አስ ፖሲብል ምንድን ነው እያደረግን ያለ ነው ማለት ነው? ፕሮፐር ፍራክሽን እንዲሆን ይሄ ማለት ነው። አንደኛው ፖሲቢሊቲ ሊኒየር ኦቨር ኳድራቲክ ካልሆነ ደግሞ የሆነ ኮንስታንት ነምበር ኦቨር ምን ኦቨር ኳድራቲክ ያንን ነው እያደረግን ያለ ነው ማለት ነው። ስለዚህ ከታች ያለው ሪዲዩስ የማይደረግ ኳድራቲክ ከሆነ ከላይ ምንድን ነው የምንወስደው? ሊኒየር ነው የምንወስደው ማለት ነው። ኤክስ ፕላስ ቢ ሞር በኤግዛምፕል ስናየው ደግሞ ግልጽ ይሆናል። ይሄ ደግሞ እዚህ ጋር ኖት ኤ ፋክተር የሚለው ሌላ ኤክስ ስኩዌር ፕላስ ኤክስ ፕላስ 2 እዚህ ውስጥ አለመኖሩን እርግጠኛ ሁኑ ነው የሚለን ማለት ነው። እሺ አሁን ይሄ ተሰጥቶናል። እንግዲህ ተመልከቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 አሁን ይሄ ሪዲዩሲብል ነው ወይስ አይደለም የሚለውን ቼክ ማድረግ አለብን። ቢ ስኩዌር ማይነስ 4ac ሌስ ዛን 0 መሆኑን እርግጠኛ መሆን አለብን ማለት ነው። እሺ ኤ 1 ነው፣ ቢ 1 ነው፣ ሲም 1 ነው። ሶ ቢ ስኩዌር 1 ነው ሲቀነስ 4 ሲባዛ በ1 ሲባዛ በ1 ምንም ለውጥ የለውም። ከዚህ ላይ ስናቀናንሰው ኔጌቲቭ 3 ነው which is less than 0። ሶ ይሄ ሁለት ቦታ መከፈል አይችልም ማለት ነው። ኢሬዲዩሲብል ነው ማለት ነው። ስለዚህ ምን እናደርጋለን? ለዚችኛዋ ለብቻዋ ኤኤክስ ፕላስ ቢ እንልና ኦቨር ምን ኤክስ ስኩዌር ፕላስ ኤክስ ፕላስ 1 እንላለን። ይሄ ደግሞ ሊኒየር ነው። ስለዚህ ሊኒየር ስለሆነ ደግሞ ይሄ ፕሮፐር ሊሆን የሚችለው የሆነ ኮንስታንት ኦቨር ምን ኤክስ ፕላስ 2 ከሆነ ነው ማለት ነው። አሁን ፓወሩን ተመልከቱ። የዚህኛው ፓወር 2 ነው፣ የዚህኛው 1 ነው። ሶ ይሄ ምንድን ነው ማለት ነው? ፕሮፐር ነው። የዚህም ፓወር ይሁት 1 ነው፣ የዚህ ፓወር 0 ነው። እዚህ ጋር ኤክስ ዘ ፓወር ኦፍ 0 አለ ብለን ብናስብ
ሶ ፕሮፐር አረግናቸው ማለት ነው። ከዚህ በኋላ ምንድነው የምናደርገው ማለት ነው? እንዳለ በምን እናበዛዋለን? ይሄንን በኤክስ ፕላስ 2 ታይምስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 በዚህ እናበዛዋለን ማለት ነው። እንዳለ በዚህ እናበዛዋለን። እሺ እዚህ ጋር ያለው ይሄ እንዳለ ከስር ያለው በዚህ ይጠፋል። ይቀራል ማለት ነው? ኤክስ ስኩዌር ፕላስ 3ኤክስ ፕላስ 5 ይቀራል፣ እኩል ይሆናል። እዚህ ስንመጣ ደግሞ ይሄ ይጠፋል ከታች ያለው። ሶ ኤክስ ፕላስ ቢ ሲባዛ በዚችኛዋ ኤክስ ፕላስ 2 ይሄ ይመጣል። ፕላስ ይሄኛው በዚህ ሲባዛ ደግሞ ይሄ ኤክስ ፕላስ 2 ይጠፋል። ሶ ሲ ኢንቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ይሆናል ማለት ነው። ይሄ ይመጣል። አሁንም ሲስተማቲካሊ ምን እናደርጋለን? እቺን 0 እንድትሆንልን እናደርጋለን። ሌት ኤክስ ኢዝ ኢኳልስ ቱ ማይነስ 2 ኤክስ ኔጌቲቭ 2 ቢሆን እሺ፣ ኔጌቲቭ 2ን እዚህ ጋር እንተካ። ኔጌቲቭ 2 ስኩዌር ፕላስ 3 ኢንቱ ኔጌቲቭ 2 ፕላስ 5 ይሄ አይኖርም በአጠቃላይ ፕላስ ኢዝ ኢኳልስ ቱ ሲ ኢንቱ ኔጌቲቭ 2 ዘ ሆል ስኩዌር ፕላስ ያው ማይነስ 2 ማለት ነው። ፕላስ ኔጌቲቭ 2 ፕላስ 1 ይሄ ይሆናል ማለት ነው። እሺ እዚህ ጋር እናባዛ 4 ሲቀነስ 6 ሲደመር 5 እኩል ይሆናል ሲ ኢንቱ ኔጌቲቭ 2ን ስኩዌር ስናደርገው 4 ይሆናል ሲቀነስ 2 ሲደመር 1 4 ሲደመር 5 9 ነው። ከ9 ላይ 6 ስንቀንስ 3 ይቀራል እኩል ይሆናል 4 ሲደመር 1 5 ነው። ከ5 ላይ 2 ስንቀንስ 3 ይቀራል 3c ይሆናል ማለት ነው። ሶ ከዚህ ላይ ለ3 ብናካፍለው የሲ ቫልዩ ስንት ይሆናል? 1 ይሆናል ማለት ነው። የሲ ቫልዩ 1 ይሆናል። እሺ አሁን የሲን ቫልዩ አግኝተናል። ኤክስ ስኩዌር ፕላስ 3ኤክስ ፕላስ 5 እኩል ይሆናል ኤኤክስ ፕላስ ቢ ታይምስ ኤክስ ፕላስ 2 ፕላስ የሲ ቫልዩ 1 ስለሆነ 1 እዚህ ጋር ስንተካ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ይሆናል። አሁን እንደዚህ እናድርግ እንግዲህ ሲሚላር ተርሞችን ወደ አንድ እናምጣ። ይሄ ኤክስ ስኩዌር እዚህም አለ ይጠፋል። ምን እናድርግ? ማይነስ ኤክስ ማይነስ 1 ማይነስ ኤክስ ማይነስ 1 እንበል። እዚህ ጋር ከ3 ኤክስ ላይ 1 ኤክስ ስንቀንስ 2 ኤክስ ከ5 ላይ 1 ስንቀንስ 4 እኩል ይሆናል ኤኤክስ ፕላስ ቢ ሲባዛ በምን በኤክስ ፕላስ 2 ይሆናል። እዚች ጋር ደግሞ ሁለቱን ኮመን መውሰድ እንችላለን። 2 ኢንቱ ኤክስ ፕላስ 2 እኩል ይሆናል ኤኤክስ ፕላስ ቢ ታይምስ ምን ኤክስ ፕላስ 2 ይሄ ይሆናል ማለት ነው። እንግዲህ ይሄንንም ለኤክስ ፕላስ 2 ላካፍለው፣ ይሄንንም ለኤክስ ፕላስ 2 ላካፍለው። ይሄ በዚህ ይጠፋል፣ ይሄም በዚህ ይጠፋል። ይቀራል ኤኤክስ ፕላስ ቢ ኢዝ ኢኳልስ ቱ ስንት? ኢዝ ኢኳልስ ቱ 2 ይሆናል ማለት ነው። ኢዝ ኢኳልስ ቱ 2። አሁን ምን እናድርግ? ሌት እንበል እንግዲህ ሌት ኤክስ ኢዝ ኢኳልስ ቱ 0። ሶ ኤክስ 0 ከሆነ ኤክስ ፕላስ ቢ ኢዝ ኢኳልስ ቱ 2 ነው። ይሄ ያለን ሶ ኤክስ 0 ከሆነ ቢ ስንት ይሆናል? ከዚህ ላይ 2 ነው የሚሆነው፣ 2 ይሆናል። ለቢ 2ን ስንተካ የኤ ቫልዩ ስንት ይሆናል? 0 ይሆናል ማለት ነው። ሶ አሁን የኤም የቢም የሲም ቫልዩ አለን፣ መተካት እንችላለን። ሶ አሁን ቫልዩዎቹን ስላገኘን ቀጥታ መተካካት ነው ማለት ነው። ኤክስ ስኩዌር ፕላስ 3ኤክስ ፕላስ 5 ዘ ሆል ኦቨር ኤክስ ፕላስ 2 ሲባዛ በኤክስ ስኩዌር ፕላስ ኤክስ ፕላስ 1 እኩል ይሆናል ኤኤክስ ፕላስ ቢ። የኤ ቫልዩ 0 ነው። ስለዚህ ይሄ 0 ስለሚሆን የቢን እንወስዳለን። 2 ኦቨር ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ይሆናል። ፕላስ የሲ ቫልዩ 1 ነው። 1 ኦቨር ኤክስ ፕላስ 2 ይሆናል ማለት ነው። በዚህ መልኩ ዲኮምፖዝ እናደርጋለን። እሺ አሁን ደግሞ እዚህኛው ላይ ምንድን የምናየው ኳድራቲክ ሆኖ ኢሬዲዩሲብል የሆነ ኳድራቲክ ሆኖ ፓወር ካለው ማለት ነው። ኢሬዲዩሲብል ሆኖ ፓወር ካለው ያው ሌላ ከሱ ጋር የሚመሳሰል የሱ አይነት ፋክተር እንደሌለም እርግጠኛ ከሆንን በኋላ ማለት ነው። እንዴት ነው ዲኮምፖዝ የምናደርገው? እንደዚህ ይሄ ኳድራቲክ አይደለ? ከሱ 1 ዲግሪ ያነሰ እንወስዳለን በዚህ መልኩ። ከዛ የትኛውን ህግ ነው የምንጠቀመው? ለምሳሌ 1 ኦቨር ኤክስ ፕላስ 3 ዘ ሆል ኪዩብ ቢሆን ኤ ኦቨር ኤክስ ፕላስ 3 ዘ ፓወር ኦፍ 1 ከዛ አንድ ከፍ እንላለን ቢ ኦቨር ኤክስ ፕላስ 3 ዘ ሆል ምን
ስኩዌር ፕላስ ሲ ኦቨር ኤክስ ፕላስ 3 ዘ ሆል ኪዩብ። ይሄኛውን ህግ አይተን ነበረ። አሁን ምን እናደርጋለን ማለት ነው? ይሄ ከታች ያለውን ኳድራቲክ በዛ እንተካዋለን ማለት ነው። እዚች ጋ ያለችዋን በኳድራቲክ እንተካታለን። እዚህ ጋ ያለው ኳድራቲክ ከሆነ ከላይ ያለው እዚህ ጋ ደግሞ ሊኒየር ይሆናል። ይህን ተነጋግረናል። ስለዚህ እዚች ጋ እንመጣለን ማለት ነው። ሊኒየር ኳድራቲክ፣ ሊኒየር ኳድራቲክ፣ ሊኒየር ኳድራቲክ። ከዛስ ፓወሩን ደግሞ በአንድ በአንድ እያሳደግን መሄድ። እዚህ ጋ 1 እዚህ ጋ 2 እያለ ይሄዳል ማለት ነው። ይሄንን ነው የምናየው። እሺ ኤግዛምፕል 7 ራይት ይሄንን ማለት ነው ሳም ኦፍ ፓርሻል ፍራክሽንስ ይለናል። መጀመሪያ ምንድነው ቼክ የምናደርገው ይሄ ነገር ሪዲዩሲብል ነው ወይስ አይደለም። ቢ ስኩዌር ማይነስ 4ac ሌስ ዛን 0 ነው ወይ የሚለውን እናያለን ማለት ነው። እሺ ይሄ በነገራችን ላይ ከምን የመጣ ይመስላችኋል? ኤክስ ኢዝ ኢኳልስ ቱ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዘ ሆል ኦቨር ምን 2a ነው አይደለ? 2a ነው። ይሄ ስኩዌር ሩት ውስጥ ያለው ይሄ ሌስ ዛን 0 የሚሆን ከሆነ ሌስ ዛን 0 የሚሆን ከሆነ ምን አይኖረውም ነው? ሩት አይኖረውም ነው። ሩት ከሌለው ደግሞ ፋክተራይዝ አይደረግም ነው። ለዛ ነው ይሄ ሌስ ዛን 0 መሆኑን ቼክ የምናደርገው። ቢ 2 ነው። ስኩዌር ስናደርገው 4 ይሆናል። ሲቀነስ 4 ሲባዛ ኤ 1 ነው። ሲ ደግሞ 3 አያችሁ። 4 ሲቀነስ 12 ይሄ ሌስ ዛን 0 ነው። ምን መደረግ አይችልም። ይሄ ከዚህ በላይ ሪዲዩሲብል አይደለም ማለት ነው። ፋክተራይዝ መደረግ አይችልም። ስለዚህ ምን እናደርጋለን? እዚህ ውስጥ ያለው ኳድራቲክ ስለሆነ ከላይ ሊኒየር መሆን አለበት። ኤክስ ፕላስ ቢ ሊኒየር ማለት ነው ኦቨር ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3። አሁን ደግሞ ፓወሩን አንድ ከፍ እናደርገዋለን። ሲኤክስ ፕላስ ዲ ዘ ሆል ኦቨር ምን ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 አጠቃላይ ስኩዌር ማለት ነው። በዚህ መልኩ አሁን እዚህ ጋር አንድ እንድታየው የምፈልገው ነገር ይሄኛው ኤኤክስ ፕላስ ቢ የሆነው ይሄኛው ኳድራቲክ ስለሆነ ነው። በአንድ ደግሞ ይሄ እየቀነሰ የመጣው ቅድም ባየነው ህግ መሰረት ነው። ከዚህ በፊት ባየነው ህግ መሰረት ፓወሩ እስከ ኬ ከሆነ ከአንድ ጀምሮ እየጨመረ እስከ ኬ ድረስ ይሄዳል። ከውስጥ ያለው ደግሞ ይሄ ኳድራቲክ ከሆነ ከላይ የምንወስደው ሊኒየር ነው የሚሆነው። ምክንያቱም ሊኒየርም ከሆነ ኮንስታንትም ከሆነ ፕሮፐር ፍራክሽን ስለሚሰጠን ወይም ፕሮፐር ራሽናል ኤክስፕሬሽን ስለሚሰጠን ማለት ነው። አሁን ምን እናርግ? አጠቃላይ በዲኖሚኔተሩ እናበዛዋለን። ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 ዘ ሆል ምን ስኩዌር በዚህ እናበዛዋለን ማለት ነው። በዚህ እናበዛዋለን። እሺ እዚህ ጋር ምን ይቀራል? 6ኤክስ ስኩዌር ፕላስ 5ኤክስ ፕላስ 2። ልብ አድርጉ እዚህ ጋም ቢሆን የዚህ ፓወር ስንት ነው? 2 ነው። የታችኛው ፓወር ደግሞ 4 ነው። ይሄ 2 ነው፣ ይሄ 2 ነው። ስቲል ይሄ ምንድን ነው ማለት ነው? ፕሮፐር ፍራክሽን ስለሆነ ነው ማለት ነው። ይሄንን መንገድ የተከተል ነው። እሺ እኩል ይሆናል። ይሄ በዚህ ሲባዛ ምን ይሰጠናል? ኤክስ ፕላስ ቢ ኢንቱ ኤክስ ስኩዌር ፕላስ 2ኤክስ ፕላስ 3 ይሆናል። ፕላስ እዚህ ጋር ስንመጣ ደግሞ ሲኤክስ ፕላስ ዲ ይሆናል። እሺ አሁን እንደዚህ እናድርግ። እስካሁን ያየነው አፕሮች ምናልባት እዚህ ጋር ትንሽ ሊያስቸግረን ስለሚችል እንዳለ እናብዛው። ይሄንን ኤኤክስ በኤክስ ስኩዌር ኤኤክስ ኪዩብ ይሆናል። ፕላስ ኤኤክስ በ2ኤክስ 2ኤ ኤክስ ስኩዌር ይሆናል። ኤኤክስ በ3 3ኤ ኤክስ ይሆናል። አሁን ደግሞ በቢ እናብዛው። ቢኤክስ ስኩዌር ፕላስ 2ቢ ኤክስ ፕላስ 3ቢ ፕላስ ሲኤክስ ፕላስ ዲ ይሄ ይሆናል ማለት ነው። አሁን ምን እናደርጋለን? ኮኤፊሸንቶቹን እናነጻጽራለን። እዚህ ሳይድ ላይ ኤክስ ኪዩብ የሚባል ነገር የለም። እዚህ ጋር ግን ኤክስ ኪዩብ ነው። የኤ ቫልዩ የግድ ምን መሆን አለበት? 0 መሆን አለበት ማለት ነው። ምክንያቱም እዚህ ሳይድ ላይ ኤክስ ኪዩብ ስለሌለ የዚህን ጣጣ ጨርሰናል። አሁን ወደ ስኩዌሩ ደግሞ ስንሄድ የኤክስ ስኩዌር ኮኤፊሸንት እዚህ ጋር 6 ነው። 6 እኩል ይሆናል። ስኩዌሮቹ ላይ ስንመጣ እዚህ ጋር 2ኤ አለ፣ እዚህ ጋር ቢ። ስለዚህ 2ኤ ፕላስ ቢ እንበል። ይሄንን እናስቀምጥ። እሺ አሁን የስኩዌሮቹንም ጨረስን ማለት ነው። አሁን ደግሞ ወደ ኤክስ ስንሄድ እዚህ ጋር 5 አለች። 5 ኢዝ ኢኳልስ ቱ የኤክስ ኮኤፊሸንት ማለት ነው። እዚህ ጋር 3ኤ እዚህ 2b ፕላስ 2b እዚች ጋር ሲ ፕላስ ሲ ይሆናል ማለት ነው።
አሁን ደግሞ የኮንስታንት ተርሙን ደግሞ እኒ እዚህ ጋር 2 አለ ከኤክስ ውጪ የተጻፈ ማለት ነው። ከኤክስ ውጪ እዚህ ጋር ስንመጣ ደግሞ 3b + d አለ። ስለዚህ 2 = 3b + d ይሆናል ማለት ነው። ከዚህ በኋላ ሶልቭ ማድረግ ነው። እሺ አሁን እንግዲህ የኤ ቫልዩ 0 ስለሆነ ይሄም 0 ይሆናል፣ ይሄም 0 ይሆናል። ስለዚህ a = 0 ከዚህኛው ላይ ደግሞ b 6 እንደሆነ አውቀናል። b = 6 እዚህኛው ላይ ደግሞ ስንመጣ 2b + c = 5 ነው የሚለን። የb ቫልዩ ስንት ነው? 6 ነው። ታይም 6 + c እኩል ይሆናል 5 c እኩል ይሆናል 5 ሲቀነስ 2 ሲባዛ በ6 12 ነው። ሲ ከዚህ ላይ -7 ይሆናል ማለት ነው። እዚህ ጋር እንምጣ። ሲ እኩል ይሆናል -7። አሁን ዲ ነው የሚቀረን። ዲን ለማግኘት ደግሞ ይሄኛውን ኢኩዌሽን እንጠቀም። 3b + d እኩል ይሆናል 2 ነው። የቢ ቫልዩ ስንት ነው? 6 ነው። 3 ሲባዛ በ6 ሲደመር ዲ እኩል ይሆናል 2። ዲ እኩል ይሆናል 2 ሲቀነስ 3 በ6 18 ነው። ስለዚህ ከዚህ ላይ ዲ ስንት ይሆናል? -16። እሺ እንተካ እንግዲህ እኩል ይሆናል a 0 ነው፣ b 6 ነው። 6/x² + 2x + 3 ሌላ cx + d ኔጌቲቭ እናርግ። እዚች ጋር ኔጌቲቭ እናርግና ሲና ዲን ፖዚቲቭ አድርገን መውሰድ እንችላለን ማለት ነው። 7x ሲደመር 16 ኦቨር ምን x² + 2x + 3 ዘሆል ስኩዌር ይሆናል ማለት ነው። በዚህ መልኩ ዲኮምፖዝ እናደርጋለን። እሺ እስካሁን አጠቃላይ ያየነው ስለ ፕሮፐር ፍራክሽን ነው የነበረው። አሁን ደግሞ ኢምፕሮፐር ፍራክሽንን እንዴት ዲኮምፖዝ እንደምናደርግ እናያለን ማለት ነው። አሁን ኢምፕሮፐር ፍራክሽን ከሆነ የመጀመሪያ ስራችን በዚህ ፎርም መጻፍ ይሆናል ማለት ነው። ሎንግ ዲቪዥን ተጠቅመን p of x እና r of x እንፈልጋለን። በዚህ መልኩ እናስቀምጠዋለን። ከዛ ይሄ r of x over q of x ኢምፕሮፐር ፍራክሽን ይሆንልናል፣ ፕሮፐር ፍራክሽን ይሆንልናል። እሱ ላይ ዲኮምፖዚሽኑን አፕላይ እናደርጋለን ማለት ነው። እሺ ተመልከቱ እዚህ ጋር እንግዲህ አሁን ይሄኛው ፓወር 3 ነው፣ የዚህኛው 2 ነው። ይሄ ምንድነው? ኢምፕሮፐር ነው ማለት ነው። ሎንግ ዲቪዥን እንጠቀም። አሁን x³ + 7x + 1 ሲካፈል x² + 3x + 2 አሁን ከዚህ ላይ x³ ለ(x² ስናካፍል x ጊዜ ይደርሳል። x እንላለን እዚህ ጋር። ከዛ ማባዛት ነው። x ሲባዛ በx² x³ ነው ፕላስ x ሲባዛ በ3x 3x² ፕላስ 2 ሲባዛ በx 2x ይሆናል ማለት ነው። አሁን ማቀናነስ፣ ይሄ ማይነስ ይሆናል፣ ይሄ ማይነስ ይሆናል፣ ይሄ ማይነስ ይሆናል። ይሄ በዚህ ይጠፋል። ምን ይቀራል? -3x² 7x ሲቀነስ 2x 5x ይሆናል። መቀናነስ የሚችሉት እነዚህ ስለሆኑ ማለት ነው። ሲደመር 1 አሁን ደግሞ -3x² ለ(x² ስናካፍል -3 ጊዜ ይደርሳል። ስለዚህ እዚች ጋር -3 እንበል። -3 ሲባዛ በx² -3x² ይሆናል። -3 ሲባዛ በ3x -9x -3 ሲባዛ በ2 -6 አሁን ምን እናድርግ? በኔጌቲቭ ማብዛት፣ ፖዚቲቭ 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 ይሆናል። እነዚህ ሁለቱ ይጣፋሉ በዚህ መልኩ። እዚህ ጋር 14x + 7 ይሆናል ማለት ነው። 14x ሲደመር 7። ስለዚህ አሁን ተመልከቱ እንግዲህ ይሄንን x³ + 7x + 1 ኦቨር x² + 3x + 2 እንዴት ልንጽፈው እንችላለን? በዚህ መልኩ x - 3 ፕላስ 14x + 7 ኦቨር ምን x² + 3x + 2 ብለን በዚህ መልኩ መጻፍ እንችላለን ማለት ነው። አሁን አያችሁ እዚህ ጋር ምን አገኘን? ኢምፕሮፐር ፍራክሽን አገኘን ማለት ነው። ይሄኛውን ዲኮምፖዝ እናደርጋለን። እሺ አሁን እዚህ ደርሰናል። ይሄ እንዴት ፋክተራይዝ ይደረጋል? እንደዚህ 14x + 7 ኦቨር x + 2 ታይምስ x + 1 በዚህ መልኩ ፋክተራይዝ ማድረግ እንችላለን። ይሄ እኩል ይሆናል a ኦቨር x + 2 ፕላስ b ኦቨር x + 1። ከዚህ በኋላ ምን እናድርግ? እንዳለ በምን እናብዛው? በx + 2 ታይምስ x + 1 በዚህ እናብዛው ማለት ነው። በዚህ ስናበዛው እዚህ ጋር 14x + 7 ይቀራል። ይሄ እንዳለ ስለሚጠፋ ማለት ነው።
እኩል ይሆናል ኤ ታይምስ ኤክስ ፕላስ 1 በዚህ ስናበዛው ፕላስ በዚህ ሲባዛ ደግሞ ቢ ኢንቱ ኤክስ ፕላስ 2 ይሆናል ማለት ነው። ኤክስ ፕላስ 2 አሁን እስኪ በሌላ መንገድ እንየው ደግሞ ይሄኛውን ማለት ነው። በሌላ አሰራር ደግሞ እንየው። ኦልሬዲ ሌት ኤክስ እያልን መውሰዱን ማስተር ስላደረግን ማለት ነው። 14 ኤክስ ሲደመር 7 እኩል ይሆናል ኤ ኤክስ ፕላስ ኤ ይሆናል። ይሄ ፕላስ ይሄኛውስ ቢ ኤክስ ፕላስ 2 ቢ ይሆናል። 2 ቢ ይሆናል። ይሄንን እንደገና አንድ ስቴፕ እንውሰደው። ኤ ኤክስ ቢ ኤክስ ኤክስ ኮመን ነው ለሁለቱም። ሶ ኤ ፕላስ ቢ ዘ ሆል ታይምስ ኤክስ ማለት እንችላለን። ፕላስ ኤ ፕላስ 2 ቢ እዚህ ጋር ምን አለን? 14 ኤክስ ሲደመር 7 የኤክስ ኮኤፊሽንት እዚህ ጋር ማን ነው? ኤ ፕላስ ቢ ከማጋ እኩል እናደርገዋለን እዚህ ጋር ካለው የኤክስ ኮኤፊሽንት ጋር። ሌላ ደግሞ ይሄ ያለን ከኤክስ ውጭ ያለው ማለት ነው ኤ ፕላስ 2 ቢ ከማጋ ኢኩዌት እናደርገዋለን እዚህ ጋር ካለው ከኤክስ ውጭ ከተጻፈው ጋር ይሄ ይመጣል ማለት ነው። ከዚህ በኋላ በማንኛውም ሜትድ ይሄንን ሶልቭ ማድረግ እንችላለን። እስኪ እንደዚህ እናድርግ። ኤ ፕላስ ቢ እኩል ይሆናል 14 የታችኛውን በኔጌቲቭ ብናበዛው ማይነስ ኤ ማይነስ 2 ቢ እኩል ይሆናል ማይነስ 7 ይሆናል። ይሄ ወደታችን ደምረው ከዚህ በኋላ ይሄ በዚህ ይጠፋል። ቢ ሲቀነስ 2 ቢ ኔጌቲቭ ቢ ይሆናል። 14 ሲቀነስ 7 ይሆናል። ስለዚህ ከዚህ ላይ የቢ ቫልዩ ስንት ይሆናል? ኔጌቲቭ 7 ይሆናል ማለት ነው። ኔጌቲቭ 7 አሁን የቢን ቫልዩ ካገኘን የኤን ደግሞ መፈለግ እንችላለን። በዚህ ኤ ፕላስ ቢ 14 ነው ተባብለናል። ቢ ቦታ ላይ ኔጌቲቭ 7 እንተካ እኩል ይሆናል 14። ሶ ከዚህ ላይ የኤ ቫልዩ 14 ሲደመር 7 ኤ ስንት ይሆናል ማለት ነው? 21 ይሆናል ማለት ነው። 21 ይሆናል። እሺ አሁን የኤ እና የቢ ቫልዩ ስላለን ቀጥታ እዚህ እንምጣ። ኤክስ ኪዩብ ፕላስ 7ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 3ኤክስ ፕላስ 2 እኩል ይሆናል ኤክስ ማይነስ 3 ኤክስ ማይነስ 3። ነገር ግን ይሄን ተመልከቱ። ይሄን ወዴት ዲኮምፖዝ አደረግ ነው? ወደዚህ ነው ዲኮምፖዝ ያደረግ ነው። ሶ ፕላስ እንበል እዚህ ጋር ኤ ቦታ ላይ ስንት እንተካ? 21 ኦቨር ኤክስ ፕላስ 2። ቢ ቦታ ላይ ደግሞ ኔጌቲቭ 7 ማይነስ እንበል እዚህ ጋር 7 ኦቨር ከስር ምን አለን? ኤክስ ፕላስ 1። ስለዚህ ዲኮምፖዝ ስናደርግ ይሄንን እናገኛለን ማለት ነው። ኤክሰርሳይዝ 2.6 ራይት ኢች ኦፍ ዘ ፎሎዊንግ ራሽናል ኤክስፕሬሽንስ አስ ኤ ሰም ኦፍ ፓርሻል ፍራክሽንስ ይለናል። እስኪችን ነገር እኔ መጀመሪያ ኤ ኪዩብ ማይነስ ቢ ኪዩብ ይሄ ካለን ይሄ እንዴት ፋክተራይዝ ይደረጋል? ኤ ማይነስ ቢ ታይምስ ኤ ስኩዌር ፕላስ ኤቢ ፕላስ ቢ ስኩዌር ይሆናል። በዚህ መልኩ ፋክተራይዝ ይደረጋል ማለት ነው። ለምንድን ነው ይሄን ያልኩት? እዚህ ጋር ከታች ኤክስ ኪዩብ ማይነስ 1 ማለት ደግሞ 1 ኪዩብ ማለት ነው። ሶ ልክ ከዚህ ጋር ስናመሳስለው ኤክስ ማይነስ 1 ኢንቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ይሰጠናል ማለት ነው። ይሄንን ይሰጠናል። ስለዚህ እዚህ ጋር እንምጣ። ያው ይሄ ፕሮፐር ነው። የላይኛው ፓወር 2 ነው፣ የታችኛው 3 ነው። ሶ ኤ ኦቨር እችኛዋን እንወስዳለን ኤክስ ማይነስ 1 ፕላስ ይሄኛውን ደግሞ ምንድን ነው? ኳድራቲክ ነው፣ ኢሪዲዩሲብል ነው። ይሄንን ቢ ስኩዌር ማይነስ 4 ኤሲን ብንሰራ ሌዛን 0 ነው የምናገኘው። ስለዚህ እች ጋር ቢ ኤክስ ፕላስ ሲ ዘ ሆል ኦቨር ምን ኤክስ ስኩዌር ፕላስ ኤክስ ፕላስ 1 እናገኛለን። ይሄንን እናገኛለን ማለት ነው። ከዚህ በኋላ ምን እናርግ? እንዳለ ይሄንን በዚህ እናብዛው። ኤክስ ማይነስ 1 ታይምስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ወይም በኤክስ ኪዩብ ማይነስ 1 ማብዛት ማለት ነው። እሺ እዚህ ጋር ምን እንደሚቀረን 2ኤክስ ስኩዌር ፕላስ 6ኤክስ ማይነስ 6 ይቀራል። እዚህ ጋር እኩል ይሆናል። ይሄ ይጠፋል በዚህ ማለት ነው። ሶ ኤ ኢንቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ነው የሚቀረን። እዚህ ጋር ፕላስ ይሄ እንዳለ ይጠፋል። ማይቀራል ኤክስ ፕላስ 1 ሶ ኤክስ ማይነስ 1 ኢንቱ ቢኤክስ ፕላስ ሲ ይሆናል ማለት ነው። አሁን ከዚህ በኋላ እንግዲህ ይጠቅመናል ብለን የምናስበውን ሜትድ እንጠቀማለን። እስኪ እንደዚህ እናድርግ። ወደ ማነጻጸሩ ብንሄድ የተሻለ ይሆናል። እዚህ ጋር ኤክስ ስኩዌርን ኤክስ ስኩዌር ፕላስ ኤክስ ፕላስ ኤን ዲስትሪቢዩት ብናደርገው ማለት ነው። ፕላስ ዚስ ቢኤክስ ስኩዌር ፕላስ ሲኤክስ ማይነስ ቢኤክስ ማይነስ ሲ ይሆናል ማለት ነው። ከዚህ ላይ ማነጻጸር እንችላለን። አሁን የኤክስ ስኩዌር ኮኤፊሽንት እዚህ ጋር 2 ነው እኩል ይሆናል እዚህስ
ኤ እና ቢ ይሆናል ማለት ነው። ሶ ኤ ፕላስ ቢ ይሄ አንድ አለን ማለት ነው። ሌላ የኤክስን ኮፊሸንት እንውሰድ። እዚህ ጋር 6 ነው። ሶ 6 እኩል ይሆናል የኤክስ ኮፊሸንት እዚህ ጋር ኤ ነው፣ እዚህ ጋር ሲ አለ ፕላስ ሲ ማይነስ እዚህ ጋር ደግሞ ቢ አለ የኤክስ ኮፊሸንት ማለት ነው። ጨረስን። አሁን ደግሞ የኮንስታንት እዚች ጋር -6 አለች። -6 እኩል ይሆናል ከኤክስ ውጭ የተጻፉት ማና ማን ናቸው? እዚህ ጋር ኤ አለ፣ እዚህ ጋር ሲ አለ። ኤ ፕላስ ሲ ይሆናል ማለት ነው። እሺ አሁን ከነዚህ ላይ የኤን የቢና የሲን ቫሊዎች ካልኩሌት እናርግ። እስኪ እነዚህ ሁለቱን እንጠቀም ለጊዜው፣ እነዚህ ሁለቱን ማለት ነው። ሶ ከነዚህ ላይ ምን ማግኘት እንችላለን? ኤ ማይነስ ቢ ፕላስ ሲ እኩል ይሆናል 6። ኤ ማይነስ ሲ እኩል ይሆናል -6። ይሄንን ወደ ታች ብንደምረው ኤ ሲደመር ኤ 2ኤ ይሆናል። ኔጌቲቭ ሲ በፖዚቲቭ ሲ ይጠፋል። ማይነስ ቢ ያለን እዚህ ጋር 6 ሲቀነስ 6 0 ይሆናል። ከዚህ ላይ ምን ማወቅ እንችላለን? ቢ ኢዝ ኢኳልስ ቱ ትዋይስ ኦፍ ኤ ነው ማለት ነው። ይሄ ያለን። አሁን ደግሞ የመጀመሪያዋን ኢኩዌሽን እቺን እንጠቀማት። ኤ ፕላስ ቢ እኩል ይሆናል 2። ስለዚህ ኤ ፕላስ ቢ ቦታ ላይ 2ኤ እንተካ እኩል ይሆናል 2። ኤ ሲደመር 2ኤ 3ኤ ይሆናል እኩል ይሆናል 2። ኤ ከዚህ ላይ ስንት ይሆናል? 2 ሶስተኛ ይሆናል ማለት ነው። 2 ሶስተኛ። ሶ ቢ ስንት ይሆናል? ቢ 4 ሶስተኛ ይሆናል ማለት ነው። ምክንያቱም ትዋይስ ኦፍ ኤ ስለሆነ በ2 ስናበዛው 4 ሶስተኛ ይሆናል። አሁን ሲ ነው የሚቀረን የሲ ቫሊዩ። የሲን ቫሊዩ ደግሞ ለማግኘት እቺን እንጠቀማት። ኤ ማይነስ ሲ እኩል ይሆናል -6። ሶ ከዚህ ላይ ኤ ፕላስ 6 እኩል ይሆናል ሲ ይሆናል ማለት ነው። የኤ ቫሊዩ 2 ሶስተኛ ነው። 2 ሶስተኛ ሲደመር 6 እኩል ይሆናል ሲ። ከዚህ ላይ ሲ ስንት ይሆናል? 20 ሶስተኛ ይሆናል ማለት ነው። 20 ሶስተኛ። እሺ አሁን ሁሉም ነገር አለ፣ ቀጥታ መተካካት ይሆናል። 2x ስኩዌር ሲደመር 6x ሲቀነስ 6 ሲካፈል ለኤክስ ኪዩብ ማይነስ 1 እኩል ይሆናል ኤ ስንት ነው? 2 ሶስተኛ ነው። ስለዚህ 2/3 ኢንቱ ኤክስ ማይነስ 1 እንበል። ቢስ አሁን ቢንና ሲን ስናይ 1/3 ለሁለቱም የጋራ ነው። ስለዚህ ከስር እዚች ጋር 3 ኢንቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ማለት እንችላለን። ኦቨር 3 ስለሆኑ ሶ እዚች ጋር ቢ ቦታ ላይ 4 እንተካ 4x ፕላስ ሲ ቦታ ላይ ደግሞ 20 እንተካ። ያው 3 ለሁለቱም እዚህ ከታች ስላለች ማለት ነው። በዚህ መልኩ ዲኮምፖዝ እናደርጋለን። እሺ ቢ ላይ ስናይ ደግሞ ፓወሮቹ ተመሳሳይ ናቸው። አያችሁ? ሶ ይሄ ምንድነው ማለት ነው? ኢምፕሮፐር ፍራክሽን ነው። ሶ ሎንግ ዲቪዥን መጠቀም አለብን። ኤክስ ስኩዌር ፕላስ 7ኤክስን ለማን እናካፍላለን ማለት ነው? ለኤክስ ስኩዌር ፕላስ 7ኤክስ ማይነስ 8 ለዚህ እናካፍላለን። እዚች ጋር እንቁረጠው። ኤክስ ስኩዌር ሲካፈል ለኤክስ ስኩዌር አንድ ጊዜ ነው የሚደርሰው። አንድ እንበል እዚህ ጋር። ከዛ ወደዚህ ማብዛት ነው። አንድ ሲባዛ በኤክስ ስኩዌር ኤክስ ስኩዌር ሲደመር አንድ ሲባዛ በ7ኤክስ 7ኤክስ አንድ ሲባዛ በ-8 -8 ይሆናል። ከዚህ በኋላ በኔጌቲቭ እናብዛ። ይሄ ኔጌቲቭ ይሆናል፣ ይሄ ኔጌቲቭ ይሆናል፣ ይሄ ፖዚቲቭ ይሆናል። አሁን ተመልከቱ እንግዲህ ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ማቀረ 8። ስለዚህ ይሄንን አፕዴት አድርገን በዚህ መልኩ መጻፍ እንችላለን። ኦቨር ኤክስ ስኩዌር ፕላስ 7ኤክስ ማይነስ 8 እኩል ይሆናል 1 ፕላስ እንደ ኤፍ ኦፍ ኤክስ አስቡት። ይሄንን 8 ኦቨር ኤክስ ስኩዌር ፕላስ 7ኤክስ ማይነስ 8 አድርገን በዚህ መልኩ መጻፍ እንችላለን። ቺን ትንሽ መሀል ላይ ልሰዳት 8 ማለት ነው። አሁን ይሄኛውን ሳይድ ተመልከቱት። ይሄኛው ምን ሆኗል? ይሄኛው ፓርት ፕሮፐር ፍራክሽን ሆኗል። እዚህኛው ላይ ፓርሻል ዲኮምፖዚሽናችንን አፕላይ እናደርጋለን። እሺ አሁን ኤክስ ስኩዌር ፕላስ 7ኤክስ ማይነስ 8 ይሄ ፋክተራይዝ መደረግ አለበት። ስናባዛቸው -8 ስንደምራቸው ፖዚቲቭ 7 የሚሰጡን 8 እና -1 ናቸው። 8 እና -1 ከፈለጋችሁ እናንተ ኳድራቲክ ፎርሙላ ተጠቀሙ። ስለዚህ ይሄ እንዴት ሊጻፍ ይችላል ማለት ነው? 8 ኦቨር ኤክስ ፕላስ 8 ታይምስ ኤክስ ማይነስ 1 ተብሎ በዚህ መልኩ ሊጻፍ ይችላል ማለት ነው። እንደገና ይሄንን ደግሞ እንዴት አድርገን እንጻፍ? ኤ ኦቨር ኤክስ ፕላስ 8 ፕላስ ቢ ኦቨር ኤክስ ማይነስ 1 በዚህ መልኩ እናስቀምጠው። ከዚህ በኋላ ምን እናርግ?
አጠቃላይ በምን እናብዛው ማለት ነው? በኤክስ ፕላስ 8 ታይምስ ኤክስ ማይነስ 1 በዚህ እናብዛው ማለት ነው። እዚህ ሳይድ ላይ ይሄ ሙሉ ለሙሉ ስለሚጠፋ 8 ነው የሚቀረው። 8 እኩል ይሆናል ኤ ኢንቱ ኤክስ ማይነስ 1 ፕላስ ቢ ኢንቱ ኤክስ ፕላስ 8 ይሆናል ማለት ነው። አሁን ሌት ኤክስ ኢዝ ኢኳልስ ቱ 1 እንበል እንግዲህ ስራ የሚያቀልልን እሱ ስለሆነ 8 እኩል ይሆናል ኤክስ 1 ሲሆን ይሄ አይኖርም። ቢ ኢንቱ 1 ሲደመር 8 ይሆናል። እዚህ ጋር 1 ስንተካ 8 እኩል ይሆናል 9 ቢ ለ9 ብናካፍለው ቢ ስንት ይሆናል? 8 ዘጠነኛ ይሆናል ማለት ነው። 8 ዘጠነኛ። አሁን ደግሞ ሌት ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 8 ቢሆን 8 እኩል ይሆናል ኤ ኢንቱ ኔጌቲቭ 8 ሲቀነስ 1 ያው ይሄኛው አይኖርም። ስለዚህ 8 እኩል ይሆናል ኔጌቲቭ 9 ኤ ኤ ስንት ይሆናል? ከዚህ ላይ ኔጌቲቭ 8 ዘጠነኛ ይሆናል ማለት ነው። ኔጌቲቭ 8 ዘጠነኛ። አሁን እንግዲህ ቫሊዎቹን አግኝተናል። ከዚህ በኋላ ቀጥታ መተካት ይሆናል ማለት ነው። ስለዚህ ኤክስ ስኩዌር ፕላስ 7 ኤክስ ኦቨር ኤክስ ስኩዌር ፕላስ 7 ኤክስ ማይነስ 8 እኩል ይሆናል 1 ፕላስ ይሄኛው ፓርት ደግሞ ወደ እነዚህ ወደ ሁለቱ መከፋፈል ይችላል ማለት ነው። ኤ ስንት ነው? ኔጌቲቭ 8 ዘጠነኛ። ስለዚህ ኔጌቲቭ 8 ኦቨር እንበል እንግዲህ ዘጠነኛ 9 ኢንቱ ምን ኤክስ ፕላስ 8 እንላለን። ፕላስ ቢ ደግሞ 8 ዘጠነኛ ነው። 8 ኦቨር 9 ኢንቱ ኤክስ ማይነስ 1 ብለን በዚህ መልኩ ዲኮምፖዝ ማድረግ እንችላለን። እሺ ሲ ላይ ስናይ ይሄ 2 ነው፣ ይሄ 3 ነው። ስቲል ምንድን ነው ማለት ነው? ፕሮፐር ፍራክሽን ነው። እችኛዋን እናያት። ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 እንደዚህ እናድርግ እስኪ። ይሄንን እንዴት መጻፍ እንችላለን? ኤክስ ሲባዛ በኤክስ ስኩዌር ማለት እንችላለን። ፕላስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 እንበለው። ይሄንን ሁለቱ ጋር እዚህ ጋር ምን ኮመን አለን? ኤክስ ስኩዌር ኮመን ነው። ስለዚህ ኤክስ ስኩዌር እንበል። ኤክስ ስኩዌርን ኮመን ስንወስድ እዚህ ጋር ኤክስ ይቀራል፣ እዚህ ጋር ግን 1 ይቀራል። ፕላስ እዚች ጋር 1 እንበል ኢንቱ ኤክስ ፕላስ 1። አያችሁ ኤክስ ፕላስ 1 ለሁለቱም ኮመን ሆነ፣ እዚህም አለ ማለት ነው። ኤክስ ፕላስ 1ን ኮመን በወስድ እዚች ጋር ኤክስ ስኩዌር ትቀራለች፣ ፕላስ እዚች ጋር ደግሞ 1 ትቀራለች። ስለዚህ ይሄ እንዴት ሊጻፍ ይችላል? ኤክስ ስኩዌር ማይነስ 3 ኦቨር ኤክስ ፕላስ 1 ታይምስ ኤክስ ስኩዌር ፕላስ 1 ተብሎ በዚህ መልኩ ሊጻፍ ይችላል ማለት ነው። ይሄ ደግሞ ኤክስ ስኩዌር ማይነስ 3 ኦቨር ኤክስ ፕላስ 1 ታይምስ ኤክስ ስኩዌር ፕላስ 1 እንዴት ሊጻፍ ይችላል? ኤ ኦቨር ኤክስ ፕላስ 1 ለምን? ሊኒየር ስለሆነ። ይሄን ደግሞ ኳድራቲክ ነው። ስለዚህ ቢኤክስ ፕላስ ሲ ኦቨር ኤክስ ስኩዌር ፕላስ 1 ይሆናል ማለት ነው። ይሄ ይመጣል። ከዚህ በኋላ ምን እናድርግ? እንዳለ በኤክስ ፕላስ 1 ታይምስ ኤክስ ስኩዌር ፕላስ 1 እናብዛው ማለት ነው። እንዳለ እዚህ ሳይድ ላይ ምን ይቀረናል? ኤክስ ስኩዌር ማይነስ 3 ነው የሚቀረን፣ እኩል ይሆናል። እዚህ ጋስ ኤ ኢንቱ ኤክስ ስኩዌር ፕላስ 1 ፕላስ ዚስ ቢኤክስ ፕላስ ሲ ኢንቱ ምን ኤክስ ፕላስ 1 ይቀረናል ማለት ነው። ይሄ ይቀረናል። እሺ አሁን ደግሞ በማነጻጸር ብንሄድ የተሻለ ነው የሚሆነው። ኤ ኤክስ ስኩዌር ፕላስ ኤ ይሆናል ይሄኛው፣ ፕላስ ይሄኛውስ ቢኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲኤክስ ፕላስ ሲ ይሆናል ማለት ነው። አሁን የኤክስ ስኩዌር ኮኤፊሽንቶችን ኢኩዌት እናድርግ። አሁን ኤክስ ስኩዌር እዚህ ጋር ማና ማና ያለን ይሄና ይሄ ነው ያለን። ስለዚህ ኤ ፕላስ ቢ ከማጋ እኩል ይሆናል የኤክስ ስኩዌር ኮኤፊሽንት 1 ማለት ነው። ይሄ ያለን። ሌላ የኤክስ ኮኤፊሽንቶችን ደግሞ እንውሰድ። እዚህ ጋር ኤክስ አለ፣ እዚህ ኤክስ አለ። ስለዚህ ቢ ፕላስ ሲ እዚህ ሳይድ ላይ ደግሞ ኤክስ ስለሌለን ኢዝ ኢኳልስ ቱ 0 እንላለን። ከኤክስ ውጭ የተጻፉትን ደግሞ እዚህ ኤ አለ፣ እዚህ ሲ አለ። ኤ ፕላስ ሲ ስንት ይሆናል? ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3። እሺ እነዚህ ሁለቱን ወደ አንድ ብናመጣ እነዚህ ሁለቱን ማለት ነው ቢ ፕላስ ሲ ኢዝ ኢኳልስ ቱ 0። ከዛ ይሄኛውን በኔጌቲቭ እናብዛው። ይሄ ኔጌቲቭ ይሆናል፣ ይሄም ኔጌቲቭ ይሆናል። እንደምር ወደታች ኤ ማይነስ ቢ ኢዝ ኢኳልስ ቱ ማይነስ 3 ይሆናል። ይሄንን ይዘን ደግሞ አሁን እዚህኛው ጋር እንምጣ። ኤ ፕላስ ቢ እኩል ይሆናል 1፣ ኤ ማይነስ ቢ እኩል ይሆናል ኔጌቲቭ 3
ወደ ታች ደምሩ ይሄንን። ይሄ በዚህ ይጠፋል። 2a = -2 ከዚህ ላይ የኤ ቫልዩ ስንት ይሆናል? -1 የኤን ቫልዩ አገኘን ማለት ነው። አሁን የፈለግነው ውስጥ እንተካ። ይሄንኑ ራሱ እንጠቀም እስኪ። a + b 1 ነው። ኤ ቦታ ላይ -1 እንተካ ፕላስ ቢ እኩል ይሆናል 1። ከዚህ ላይ የቢ ቫልዩ ስንት ይሆናል? 2 ይሆናል። የቢ ቫልዩ 2 ይሆናል። አሁን ደግሞ ቺኛዋን ኢኩዌሽን ስናይ b = -c c -b ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? c -2 ነው ማለት ነው። ጨረስን። አሁን እሺ አሁን ቫልዩዎቹን ስላገኘን ቀጥታ መተካካት ይሆናል ማለት ነው። x³ -3 ኦቨር x³ ፕላስ x² ፕላስ x ፕላስ 1 ነው እንግዲህ መጀመሪያ የተሰጠን ማለት ነው። እኩል ይሆናል a -1 ነው -1 ኦቨር x + 1 እንበል ፕላስ b 2 ነው 2x - 2 ኦቨር x² ፕላስ 1 ብለን በዚህ መልኩ ዲኮምፖዝ ማድረግ እንችላለን ማለት ነው። እሺ ዲ ላይ ስንመጣ ደግሞ 14 ኮመን ነው ለሁለቱም። 14 ኢንቱ እንበል 3 ይቀራል እዚህ ጋር ደግሞ ኤክስ ብቻ ይቀራል ማለት ነው። ኦቨር ከታች ያለውን ደግሞ ተመልከቱ። ይሄንን እንዴት መጻፍ እንችላለን? x² ታይምስ ኤክስ ማለት እንችላለን ማይነስ 4x² ፕላስ x - 4 እዚህ ጋር x² ሁለቱም ጋር ኮመን ነው። x² እንውሰድ ማይቀራል እዚህ ጋር x እዚህ ጋር 4 ፕላስ እዚህ ጋር 1 ላስቀምጥ x - 4 ልበል። አሁን x - 4 እዚህም አለ x - 4ን ኮመን አድርጌ በወስድ እዚህ ጋር ምን ትቀራለች? x² ፕላስ እዚህ ጋር ደግሞ 1 ይሄ ይሆናል ማለት ነው። ስለዚህ x - 4 ታይምስ x² ፕላስ 1 ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ከዚህ ላይ ደግሞ እንደገና a ኦቨር x - 4 ሊኒየር ስለሆነ ይሄኛው ደግሞ ምንድን ነው? ኳድራቲክ ነው። ስለዚህ bx ፕላስ c ኦቨር x² ፕላስ 1 ይሆናል ማለት ነው። ይሄ ይመጣል። አሁን ምን እናድርግ? አጠቃላይ በምን እናብዛው ማለት ነው? ሁለቱንም ሳይድ በx - 4 ታይምስ x² ፕላስ 1 እናብዛው። በዚህ እናብዛው አጠቃላይ። እዚች ጋር ምን እናገኛለን? 14 ኢንቱ 3 - x እኩል ይሆናል እዚህስ a ኢንቱ x² ፕላስ 1 ፕላስ x - 4 ኢንቱ bx ፕላስ c ይሆናል ማለት ነው። ፕላስ c። አሁንም ወደ ማነጻጸር እንሂድ። እሺ 14 ወደ መጀመሪያው እንመለስ። እንግዲህ 42 - 14x እኩል ይሆናል ax² ፕላስ a ይሆናል። ይሄ ፕላስ ዚስ bx² ፕላስ cx ማይነስ 4bx ማይነስ 4c ይሆናል። ማይነስ 4c። አሁን የx² ኮፊሸንትን ስናይ እዚህ ሳይድ ላይ x² የሚባል ነገር የለም። ስለዚህ የሁለቱ ድምር የግድ ምን መስጠት አለበት? 0 መስጠት አለበት ማለት ነው። a ፕላስ b ስንት ይሆናል? 0 ይሆናል ማለት ነው። 0 ይሆናል። ይሄን ጨረስን። አሁን ደግሞ x ያላቸውን እኔ እዚህ c ያለ እዚህ ጋር ማይነስ 4b አለ። c ማይነስ 4b የx ኮኤፊሽንት ነው። ስንት መስጠት አለበት? -14 ይሄኛውን ማለት ነው። አሁን ደግሞ ከx ውጪ ያሉትን እኔ እዚህ ጋር 42 አለ። 42 እኩል ይሆናል እዚህስ a እዚህ ጋር ማይነስ 4c ይሄ ያለ። አሁን ደግሞ እነዚህን ተጠቅመን የኤን የቢና የሲን ቫልዩ እንፈልጋለን። እሺ አሁን ሶልቭ እናድርግ። እንግዲህ ይሄንን እንዴት መጻፍ እንችላለን? a = -b በዚህ መልኩ መጻፍ እንችላለን። እሺ ከዛ በተረፈ እነዚህ ሁለቱን እንጠቀም እስኪ። c ማይነስ 4b እኩል ይሆናል -14 ነው። እዚች ጋር ደግሞ ተመልከቱ እቺ a ናት። a ቦታ ላይ ምን መተካት እችላለሁ? -b ማይነስ 4c እኩል ይሆናል 42። አሁን ይሄ መጠፋፋት አይችልም። ስለዚህ ምን እናድርግ? ይሄኛውን የመጀመሪያውን በ4 ላብዛው። በ4 4c ማይነስ 16 b
እኩል ይሆናል ኔጌቲቭ 56 ይሆናል። ከታችስ ማይነስ ቢ ማይነስ 4c እኩል ይሆናል 42። ከዚህ በኋላ ወደ ታች መደመር ይሆናል። ወደ ታች እንደምር። እሺ ይሄ 4c በዚህ ይጠፋል። ኔጌቲቭ 17 ቢ እኩል ይሆናል ከኔጌቲቭ 56 ላይ 42 ስንደምር ኔጌቲቭ 14 ይሆናል። ኔጌቲቭ 14 ሶ ይሄንንም ለኔጌቲቭ 17 ይሄንንም ለኔጌቲቭ 17 ብናካፍል ይሄ በዚህ ይጠፋል። ቢ ስንት ይሆናል? 14 ኦቨር 17ኛ ይሆናል። 14 17ኛ። ከዚህ ላይ ምን ማወቅ እንችላለን? ኤ ደግሞ ኔጌቲቭ 14 17ኛ እንደሚሆን ማወቅ እንችላለን። ምክንያቱም እዚህ ጋር ተመልከቱ ኤ ኢዝ ኢኳልስ ቱ ማይነስ ኦፍ ቢ ስለሆነ። አሁን ደግሞ እቺኛዋን ኢኩዌሽን ልጠቀም። ሲ እኩል ይሆናል 4b ማይነስ 14 ልበል። ሲ እኩል ይሆናል 4 ሲባዛ ቢ ማለት 14 ኦቨር 17ኛ ነው ሲቀነስ 14። ሲ እኩል ይሆናል 14ን ኮመን በወስድ እዚች ጋር ምን ይቀራል? 4 ኦቨር 17ኛ ይቀራል ሲቀነስ 1 ሶ ከዚህ ላይ ይሄ 14 ሲባዛ 4 ሲቀነስ 17 ኔጌቲቭ 13 ኦቨር ኔጌቲቭ 13 ኦቨር 17ኛ ይሄ ይሆናል ማለት ነው። ሲ እኩል ይሆናል 14 ሲባዛ በ13 182 ይሆናል። ኔጌቲቭ 182 ኦቨር 17 ይሆናል። አሁን ሁሉም ቫልዩዎች አሉን መተካካት ይሆናል። እሺ አሁን ቫልዩዎቹ ስላሉን ቀጥታ መተካት ይሆናል ማለት ነው። ኤ ቦታ ላይ ኔጌቲቭ 14 17ኛ ነው የምንተካው። ኔጌቲቭ 14 ኦቨር 17 ኢንቱ ኤክስ ማይነስ 4 እንላለን። ፕላስ አሁን ቢ እና ሲን ደግሞ ስናይ 17 ኮመን ነው ለሁለቱም። ስለዚህ ከስር 17 እንበል ኢንቱ ኤክስ ስኩዌር ፕላስ 1 ከላይ ቢኤክስ 14 ኤክስ ሲስ 182 ማይነስ 182 ይሄ ይመጣል ማለት ነው። በዚህ መልኩ ዲኮምፖዝ እናደርጋለን። እሺ ኢ ላይ ደርሰናል። ኢ ላይ ስናይ የዚህኛው ፓወር 3 ነው፣ የዚህ 2 ነው። ስለዚህ ወደ ሎንግ ዲቪዥን እንሄዳለን ማለት ነው። ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ሲካፈል ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ኤክስ ኪዩብ ሲካፈል ለኤክስ ስኩዌር ኤክስ ጊዜ ይደርሳል። ስለዚህ እቺ ጋር ኤክስ እንበል ኤክስ። ከዛ በኋላ ምን እንደምናደርገው ማባዛት ነው ወደዚህ። ኤክስ ሲባዛ በኤክስ ስኩዌር ኤክስ ኪዩብ ነው ፕላስ ኤክስ ሲባዛ በኤክስ ኤክስ ስኩዌር ኤክስ ሲባዛ በኔጌቲቭ 2 ኔጌቲቭ 2 ኤክስ ይሆናል። አሁን ደግሞ በኔጌቲቭ እናብዛ። ይሄ ኔጌቲቭ ይሆናል፣ ይሄም ኔጌቲቭ ይሆናል፣ ይሄኛው ፖዚቲቭ ይሆናል። ሶ ይሄ በዚህ ይጠፋል። ማይቀራል ኔጌቲቭ ኤክስ ስኩዌር ፕላስ 4ኤክስ ፕላስ 1 ይሄ ይቀራል ማለት ነው። አሁን ደግሞ ኔጌቲቭ ኤክስ ስኩዌርን ለኤክስ ስኩዌር ስናካፈል ስንት ጊዜ ይደርሳል? ኔጌቲቭ 1 ጊዜ። ስለዚህ እዚች ጋር ማይነስ 1 እንላለን። ማይነስ 1 ሲባዛ በኤክስ ስኩዌር ማይነስ ኤክስ ስኩዌር ማይነስ 1 በኤክስ ማይነስ ኤክስ ማይነስ 1 ሲባዛ በማይነስ 2 ፖዚቲቭ 2። አሁን ነው በኔጌቲቭ እናብዛው። ይሄ ፖዚቲቭ ይሆናል፣ ይሄም ፖዚቲቭ ይሆናል፣ ይሄኛው ኔጌቲቭ ይሆናል። ይሄ ይመጣል ማለት ነው። ሶ ይሄን በዚህ እናቀልላለን። 4x ሲደመር x 5x ይሆናል። ከታችስ 1 ሲቀነስ 2 ኔጌቲቭ 1 ይሆናል ማለት ነው። ሶ አሁን ከዚህ ላይ x ኪዩብ ፕላስ 2x ፕላስ 1 ኦቨር x ስኩዌር ፕላስ x ማይነስ 2 እንዴት ሊጻፍ ይችላል? በዚህ መልኩ x ማይነስ 1 ፕላስ 5x ማይነስ 1 ኦቨር ምን ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ተብሎ በዚህ መልኩ ሊጻፍ ይችላል ማለት ነው። አሁን ምን እናደርጋለን? ዲኮምፖዚሽናችንን እዚህኛው ላይ እንሰራለን ማለት ነው። ምክንያቱም ይሄ ፕሮፐር ፍራክሽን ስለሆነ። እሺ አሁን ይሄኛውን ዲኮምፖዝ እናድርግ። ያለ ማድረግ ደግሞ ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ፋክተራይዝ መደረግ አለበት። ስናባዛቸው ኔጌቲቭ 2 የሚሰጡን ስንደምራቸው ደግሞ ፖዚቲቭ 1 የሚሰጡን ማን ናቸው? 2 እና ኔጌቲቭ 1 ናቸው። ስለዚህ ይሄ እንዴት ሊጻፍ ይችላል? 5x ማይነስ 1 ኦቨር x ፕላስ 2 ታይምስ x ማይነስ 1 ተብሎ በዚህ መልኩ ሊጻፍ ይችላል ማለት ነው። አሁን እዚች ጋር እንምጣ። 5x ማይነስ 1 ኦቨር x ፕላስ 2
ታይምስ ኤክስ ማይነስ 1 ሊኒየር ናቸው እንግዲህ። ሶ ኤ ኦቨር ኤክስ ፕላስ 2 ሲደመር ቢ ኦቨር ኤክስ ማይነስ 1 ብለን በዚህ መልኩ መጻፍ እንችላለን። ከዚህ በኋላ ምን እናድርግ? እንዳለ በምን እናብዛው? በኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 እናብዛው ማለት ነው። እዚህ ሳይድ ላይ እንደሚቀረን 5x ማይነስ 1 ብቻ ነው። እዚህስ ኤ ኢንቱ ኤክስ ማይነስ 1 ፕላስ ቢ ኢንቱ ኤክስ ፕላስ 2 ይሄ ይቀረናል ማለት ነው። አሁን ሌት ኤክስ ኢዝ ኢኳልስ ቱ 1 ኤክስ 1 ቢሆን ለምን ይሄ 0 እንዲሆንልን ማለት ነው። ሶ እዚህ ጋር 5 ሲቀነስ 1 ይሆናል እኩል ይሆናል ቢ ኢንቱ 1 ፕላስ 2። ስለዚህ 1 ሲደመር 2 3 ነው። 3b ኢዝ ኢኳልስ ቱ 5 ሲቀነስ 1 4 ነው። ከዚህ ላይ ምን ማወቅ እንችላለን? ቢ 4 ሶስተኛ እንደሆነ ይሄንን መያዝ እንችላለን። አሁን ደግሞ ሌት ኤክስ ኢዝ ኢኳልስ ቱ ማይነስ 2 እንበል የኤን ቫልዩ ለማግኘት ማለት ነው። 5 ሲባዛ በኔጌቲቭ 2 ሲቀነስ 1 እኩል ይሆናል ኤ ኢንቱ ኔጌቲቭ 2 ሲቀነስ 1 ያው ይሄኛው ፓርት አይኖርም ማለት ነው። 5 ሲባዛ በኔጌቲቭ 2 ኔጌቲቭ 10 ይሆናል ሲቀነስ 1 እኩል ይሆናል ኔጌቲቭ 3a ይሆናል። ሶ ኔጌቲቭ 3a እኩል ይሆናል ኔጌቲቭ 11 ይሆናል። ኔጌቲቭ 11 ለ3 ለኔጌቲቭ 3 ለኔጌቲቭ 3 ብናካፍለው ይሄንን ኤ ስንት ይሆናል ማለት ነው? 11 ሶስተኛ ይሆናል። 11 ሶስተኛ። ሶ አሁን የኤ እና የቢ ቫልዩ ስላለን ቀጥታ መተካካት ነው። እሺ አሁን ሁሉም ነገር ተሰጥቷል። ስለዚህ መተካካት ነው። ኤክስ ኪዩብ ፕላስ 2x ፕላስ 1 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 እኩል ይሆናል ኤክስ ማይነስ 1 ይሄ ማለት ነው። ፕላስ ይሄኛውን ፓርት ደግሞ በዚህ እንተካለን ማለት ነው። በዚህኛው ፓርት ኤ ኦቨር ኤክስ ፕላስ 2 ኤ ስንት ነው? 11 ሶስተኛ። ሶ 11 እንበል ኦቨር 3 ኢንቱ ኤክስ ፕላስ 2 እንበል ፕላስ ቢስ 4 ሶስተኛ ነው። ስለዚህ 4 ኦቨር 3 ኢንቱ ኤክስ ማይነስ 1 ይሄ ይሆናል ማለት ነው። ሶ በዚህ መልኩ ዲኮምፖዝ እናደርጋለን።